መልካም እሺ፣ ተሙዬ በጣም አመሰግናለሁ። ተወዳጁ ወንድሜ ጊዜ ያክብረልኝ። የኔ ተወዳጆች እንዴት አላችሁ? የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እውነት ለመናገር እጅግ በጣም ናፍቃችሁኛል። ሁላችሁም ኦርቶዶክስ የሆናችሁ ቶች ወንድሞች፣ ፕሮቴስታንት የሆናችሁ ቶች ወንድሞች፣ የእስልምና እምነት ተከታይ የሆናችሁ ሁላችሁም ብቻ ጥሩ ፍቅር ስትሰጡ የነበራችሁ በአጠቃላይ ሁላችሁ እጅግ በጣም ናፍቃችሁኛል እና ዛሬ ደግሞ ናፍቃችሁኝ እንደዛ ስላገኟችሁ እጅግ በጣም ደስ ብሎኛል። ወደ ዋናው መልእክቴ ከመግባቴ በፊት ያው እንግዲህ ከሰሞኑ በተፈጠሩት ጉዳዮች ላይ በጣም ብዙ ሰዎች የተለያዩ ነገሮችን እንድናገር በጉዳዩ ላይ ምላሽ እንድሰጥ የተለያዩ ሀሳቦችን ሲያነሱልኝ ነበር እና በዚህ ጉዳይ ላይ ከዚህ በኋላ የኔ ተወዳጆች ደግሜ ስለማልመለስበት ከዚህም በኋላ ሰዎች የተለያዩ ነገሮችን ሲያወሩ እኔ ተመልሼ እዛ ቦታ ላይ ቆሜ እንዲህ ነበር እኮ በዚህ ወጥቶ በዚህ ገብቶ ስለማለል እንድትረዱት በደንብ አድርጋችሁ አዳምጡኝ። በዚህ ጉዳይ ላይ ምንም የምናገረው ነገር የለም። ከትላንት ወዲያ በነበረን ላይቭ ላይ ስናገር ነበረ። ብዙዎች የተለያየ ድንጋይ ወርውረዋል። አጋጣሚውን ጠብቀው ታይም ጠብቀው የኔን መውደቅ የሚፈልጉ እውነት እኔን እንደው አላደለ እንደው ለእኔ መልካም ነገር አስበው ሳይሆን እኔን ለመጣል የሚፈልጉ እቅዳቸውም የክፋት የነበረ በጣም ብዙ ሰዎች አጋጣሚውን ተጠቅመው በጣም ብዙ ድንጋይ ወርውረዋል። በጣም ብዙ ድንጋይ ሰው ቃል እንደገባሁት እነዛን ሁሉ ድንጋዮች መልሼ አልወረውራቸውም። እመኑኝ። ግን ልንገራችሁ፣ ልክ ዛሬ የተፈጠረችዋን ነገር በተለይ አጋጣሚውን ጠብቃችሁ ድንጋይ ስትወረወር የነበራችሁ ሰዎች በአጠቃላይ አስታውሱት። በወረወራችሁት ድንጋይ ቤት ሰርቼ ግን አሳያችኋለሁ። ስለዚህ በዚህ ጉዳይ ላይ ምንም የማወራው ነገር የለም። ምንም እናንተ ዝም ስትሉ እግዚአብሔር ስለ እናንተ ይናገራል። እኔ ተወዳጆች፣ እኔ እንደዚህ ነኝ፣ እኔ እንትን ነኝ፣ እኔ ጻድቅ ነኝ፣ እኔ እንትን ነኝ ምናምን አያስፈልግም። እነርሱ ስለኛ ያወሩ፣ እግዚአብሔር ስለኛ ይናገራል። ምንም አይነት ምላሽ አልሰጠና ወሬን አንዳንድ ጊዜ ወሬን ከመናፈቅ አንጻር አንዳንድ ሰዎች በደንብ አዳምጡኝ። ፈለገ አትናቴዎስ ገንዘብ ሲያሰባስብ ለወላይታ ሀገረ ስብከት ብቻ ነው ያሰባስብ የነበረው እና ምናልባት ለተራቡ ሰዎች፣ ለተጠሙ ሰዎች፣ ለተቸገሩ ሰዎች ገንዘብ አሰባስቦ ሰርቋል። ገንዘባችንን ለሆኑ ለተራቡ ሰዎች፣ ለተጠሙ ሰዎች ብሎ ገንዘባችንን ሰብስቦ ጠፍቶብናል የምትሉ ሰዎች ካላችሁ ምናልባት ለድንጋይ ወርዋሪዎቹ ማለት ነው። ደግሞ ጾታዊ ጥቃት በነገራችን ላይ ወንጀል ነው በሀገራችን። ጾታዊ ጥቃቶች እንዲሁም ደግሞ እንደዚህ ምንድን ነው ሌሎች የማስፈራሪያ ዛቻዎች አድርሶብናል ብላችሁ የምታስቡ ሰዎች ካላችሁ ደጋግሜ እንደተናገርኩት ፈለገ አትናቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝና አገልጋይ የሆነ ሰው እንጂ ፈለገ አትናቴዎስ አምባገነን መንግስት አይደለም። ስለዚህ አቅራቢያችሁ ባለ የህግ ቦታ ቀርባችሁ መክሰስ ትችላላችሁ። ራሳችሁ ናችሁ። አንዳንድ አካላት ድንጋይ ውርዋሩን ብቻ ስለሆነ የሚፈልጉት በህይወታችሁ ገጥሟችሁ የሚያውቅ ከሆነ እናንተን ማጥቃት የሚፈልጉ ሰዎች ፊት ለፊት መጥተው እንዲኮ ተበድለናል እንዲኮንናል አይሏችሁም። የሆኑ አካላትን ይጠቀማሉ። እነሱ ተደብቀው የሆኑ አካላት ሚዲያ ላይ ወጥተው እንዲናገሩላቸው ያደርጋሉ። እና እውነታ ያለው ሰው በአጠቃላይ ምንም ይሄ በቃ አይደለም፣ ምንም አይነት የተዝረከረኩ ንግግሮች፣ ወሬዎች አያስፈልጉም። ሄዶ በህግ አግባብ መጠየቅ። ከዛ በኋላ ፈለገ አትናቴዎስ ካለበት በጸጥታ አካል ተያይዞ ቤተ ክርስቲያን ራሷ ተከሷለች ማለት ነው። ገንዘቧን ስላጭበረበራት ቤተ ክርስቲያን ራሷ ተከሷለች። እና ከዛ ውጭ ግን በዛ ጉዳይ ላይ የተለያዩ ሀሳቦችን ምንድን ነው ሲካሄድ የነበረው ምንድን ነው ለሚለው እኔ ምንም የምናገረው ነገር የለም። እኔ ያን ያክል መንፈሳዊ ሰው ግን መሆን የምፈልገው ግን እንደ ክርስቶስ ስለሆነ ክርስቶስ በጥፊ ሲጸፋ ዝም እንዳለ፣ ምራቅ ሲተፋበት ዝም እንዳለ፣ ከሊጦስ ስራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን ሲቀበል ዝም እንዳለ ሁሉ እኔም ዝም ነው የምለው። በቃ ዝምታዬ የጨነቃችሁ ሰዎች አይጭነቃችሁ፣ አልከበደኝም። እኔ ዝም ነው የምለው።
የፈለጉትን ያክል ድንጋይ ይወረውሩ፣ የፈለጉ ያክል ጦሮችን ይስበቁ፣ የፈለጉትን ሰይፍ ይምዘዙ። ጋይስ እኔ ዝም ነው የምለው። ምክንያቱም በዝምታዬ እግዚአብሔር አስደንግጦኛል። እኔ በዝምታዬ ውስጥ እግዚአብሔርን አይቼዋለሁ። እግዚአብሔርን ካዩ ሰዎች መካከል አንዱ እኔ ነኝ። ዝም በማለቴ በዝምታዬ ውስጥ እግዚአብሔርን ተመልክቼዋለሁ። አንዳንዴ እግዚአብሔር ይቅደም የሚባለው ትክክል ነው ተወዳጆች። እግዚአብሔር ይቅደም ከተቆራረጠ ወዲያው እንደዛ እናድርግ። በተለይ የቲክታክ ምልክቷን ሁላችን አበባ ከምትሰጡ የቲክታክ ምልክቷን ብትሰጡ ሞር አሪፍ ነው። የቲክታክ ምልክቱን ያ ይህንን በመስጠት ሜምበር ያልሆናችሁት ወንድናችንን ዲያቆን ፈለገን ሜምበር ሁኑን። ሁላችንም እንደዛ እንቀጥል። የምንችል ሰዎች በተደጋጋሚ ከዚህ በፊት ግልጽ ተነግሮኛል። የተጻፈልኝ ጽሁፍ አለ። የፈለገን አትናቴዎስን አካውንት ሪፖርት አድርገን ማዘጋት አለብን ስለሚሉ የምትችሉ ሰዎችም ደግሞ እየገባቸው አካውንቱን ኮፕሊንክ አድርጉለት፣ ላይቭ ስትሪሙንም ኮፕሊንክ አድርጉለት። የምትችሉ ሰዎች ዲያቆን አሁን መጥተዋል፣ ይቀጥሉ። እንግዲህ ዛሬ ላጋጠመን እንግዲህ የመቆራረጥ ችግር በጣም ይቅርታ የኔ ተወዳጆች። አምናለሁ እንግዲህ ከነገ ጀምሮ እጅግ በጣም የምትወዱኝ እህት ወንድሞቼ በአጠቃላይ የአንድ ሚሊዮኑ ቻሌንጅ እንዳለ ሆኖ አካውንቴን ደግሞ በደንብ ኮፒ ሊንክ እንደምታስደርጉልኝ ተስፋ አደርጋለሁ። ያው ችግር የለውም አካውንት ቢዘጋ በነገራችን ላይ ለእኛ ያን ያክል ኪሳራ አይደለም። ምናልባት አካውንቴ ላይ አሁን የቲክታክ አካውንቴ ላይ ወደ 300 ምናምን ሺህ ፎሎወር አለ። 300 ምናምን ሺህ ፎሎወር ያለው አካውንት ቢዘጋ ይደዝ ማተር። ምክንያቱም እግዚአብሔር በብዙ ሰዎች ልብ ውስጥ እንድቀመጥ አድርጎኛል እና ምናልባት አካውንቴን ማዘጋት ለእነሱ ደስታ ሊሰጣቸው ይችላል፣ ለእነሱ ሳቲስፋክሽን ሊፈጥርላቸው ይችላል። ግን ከሰዎች ልብ እንድፋቅ አያደርጉኝም ነው ባጭሩ። ይህን ደግሞ እንዲሆን ያደረገው እግዚአብሔር ነው። እንግዲህ ብዙ ከእግዚአብሔር ጋር ትታገሉ ፕሊስ። እንቀጥል እሺ። አንዳንዴ ምን ነበር ልላችሁ የፈለጉት መሰላችሁ? በህይወታችሁ እግዚአብሔርን ማስቀደም የመሰለ ነገር የለም። አንዳንዴ በትዳር ህይወት ሰዎች ሲጋቡ ለምንድን ነው በስርዓተ ቤተክርስቲያን ቢጋቡ መልካም ነው የሚባለው? ለምን? በትዳራቸው እግዚአብሔር እንዲቀድም፣ በስራቸው እግዚአብሔር እንዲቀድም፣ በሁሉም ነገር እግዚአብሔር እንዲቀድም ቅዱስ ቤተክርስቲያን ታስባናለች። እና እግዚአብሔር የቀደመበት ነገር ምን ሁልጊዜ በድል ይጠናቀቃል። ሁልጊዜ በህይወታችሁ የኔ ተወዳጆች ሶሪ በጣም ያንኳሰሱ ሲመስላችሁ ሰዎች በእናንተ በበላያችሁ እንደሆኑ ለማድረግ ለመሳል በሚሞክሩ ወቅት እባካችሁን በቃ ፕሊስ ራሳችሁን ለማስከበር እንዳትሮጡ። በሶሻል ሚዲያ ሊሆን ይችላል፣ በምትኖሩበት ቦታ ሊሆን ይችላል፣ በስራ ገበታችሁ፣ በትምህርት ቦታችሁ ሰው እናንተ ሊዘልፋችሁ ሊሆን ይችላል። የሌላችሁ ፐርሶናሊቲ ሰጥቶ ለምሳሌ አንዳንድ ሶሻል ሚዲያ ላይ አይፈለገ አትናቴዎስ ተሐድሶ ነው ሰዎች አሉ። ተሐድሶ ነው፣ ከተሐድሶ የሚሰራ ሰው ነው እሱ፣ እንደዚህ አይነት ፐርሶናሊቲ ያለው ነው፣ የቤተክርስቲያን ትምህርት ፈጽሞ አይቀበል ምናምን፣ በጣም ኔጌቲቭ የሆኑ ነገሮች የሚናገሩ ሰዎች አሉ። ለዛ ሰዎች እንደ ክርስቲያን እኛ ራሳችን ምላሽ መስጠት የለብንም። ይህን ነገር አስታውሱት። እናንተ ዝም ስትሉ እግዚአብሔር ነው ስለ እናንተ የሚናገረው። እኔ ራሴ ግን ልናገር ያላችሁ ሰዓት ግን እግዚአብሔር ደግሞ በተራው ዝምታን ይመርጣል። ስለ ራሳችሁ የተነሳችሁ እግዚአብሔር እንደው ከሚናገርልኝ ይልቅ እኔ ስለ ራሴ ልናገር ብላችሁ የተነሳችሁ ሰዓት ግን
እግዚአብሔር በተራኒ ይሰጣል። ያኔ እኛ የቀደምንበት ነገር ሁሉ አይሰምርም። እንደውም ምሳሌ ሲመ አባቶች አንድ የተናገሩት ንግግር ትዝ አለኝ። በአንድ ወቅት የተወሰኑ ወደ ጓደኛሞች አንድ ገዳም ለመሳለም ሄደው ተሳልመው ከዛ አካባቢ ክፍለ ሀገር ስለነበረ እንቁላል ገዝተው ይመጣሉ። የሆነው እውነተኛ ታሪክ ነው በነገራችን ላይ እና አንድ ቦታ ላይ ነው የሰማሁት። ይሄን ነገር እውነተኛ የሆነ ነገር ነው እና እነዚህ ሰዎች እንቁላል ገዝተው ከመኪናቸው ኋላ ጭኖት ይመጣሉ። ከመኪናቸው ኋላ ጭኖት ይመጣሉ እና መንገዱን ሙሉ ከተጓዙ በኋላ አንድ ወዳጃቸውን ያገኙታል። በመንገድ ላይ ሰላም ይሉታል። ከየት እንደሚመጡ ይጠይቃቸዋል። እነሱ እየመጡ ያሉት ከሌላ ቦታ እንደሆነ ይነግሩታል። ካወሩ ከተስማሙ በኋላ በሉ እግዚአብሔር ከፊታችሁ ይቅደም አላቸው እና እነሱ እያረገጡ አይ እግዚአብሔር ከኋላ ይከተለን ብለው መለሱለት። ይሄ ሪል የሆነ ነገር ነው ነገራችሁ ጋይስ። እና ተለያዩ። በመንገዳቸው ሲሄዱ ትንሽ አደጋ ገጠማቸው እና መኪና ውስጥ የነበሩ ሰዎች በአጠቃላይ ተጎዱ። የስብራት የተለያየ አይነት ጉዳት ደረሰባቸው። ደማቸው የተወሰነ የፈሰሱ አሉ፣ ስብራት የገጠማቸው አሉ፣ የተለያየ አይነት ጉዳት ደረሰባቸው። ከኋላ የጫኑት እንቁላል ግን ምንም አልተሰበረም። እና ያቺ ንግግር ትዝ አለቻቸው። እግዚአብሔር ከፊት ነበር ወይስ ከኋላ ተብሎ ሲጠየቁ የዛኔ ከኋላ ብለው መለሱ እነሱ። ምክንያቱም በጣም ለመሰበር የሚቀርበው ነገር እንቁላል ሆኖ ሳለ የእነሱ ደማቸው ፈሶ ስጋቸው ተቆርሶ አጥንታቸው ተከስክሶ መኪና ውስጥ ጉዳት ደርሶባቸው ምንም ያልሆኑ እንቁላሉ ነበር። እና አንዳንድ እግዚአብሔር እንዲህ ትንንሽ በሆኑ ነገሮች ምሳሌን ይመስልልናል። እና የኔ ተወዳጆች በምንም ነገር እኛ እንቅደም አትበሉ። በቃ እግዚአብሔር ከፊታችሁ ይቅደምላችሁ። እናት አባቶቻችን እኮ እንደው በጣም መንፈስ ቤትን እንደ ካልቸር አድርገው ነው የያዙት። ከቤታቸው ሲወጡ ሰላም አውለኝ ቀኝ አውለኝ ይባላል አይደል? ቀላል ጸሎት አይደለም። እግዚአብሔር ከፊት እንዲቀርብላቸው የሚማጸኑበት ጸሎት ነው። እና በዚህ ጉዳይ ላይ እኔ ምንም የምሰጠው ምላሽ የለም። እንደተባለው ፈለገ አትናቴዎስ እያስመሰለ ራሱን ትሁት እያስመሰለ እያጭበረበረ አክት እያደረገ በጣም የብዙ ሰዎችን በእውነት አሁን እግዚአብሔር በሚያውቀው መቼ ነው ስልጣን ይዤ የነበርኩት ነው ያልኩት። እውነቴን ነው የምላችሁ። በቃ የሆነ ሰዓት ላይ የሆነ ስልጣን ይዤ የሆኑ ህዝቦችን በቃ እንደው በደርዘን ጨፍጭፌ መጥተው እስከሚመስለኝ ድረስ መቼ ነው ስልጣን ያዝኩበት ቀን አለው ብዬ ራሴን እስከምጠይቅ ድረስ በጣም ግራ የተጋባሁት። እና በጣም ብዙ የሆኑ ሰዎች ብዙ ነገር ብለዋል። ለነዛ ሁሉ የሚሰጠው ምላሽ የለም። በህግ አግባብ መጠየቅ የሚፈልጉ አካላቶች ካሉ እኔ ፈቃደኛ ነኝ። በህጋዊ መልኩ እንደውም ጉዳዩ ተይዞ ነገሩ ቢጠራ ሞር ከወሬ በራቀ መልኩ እውነተኝነትን ይዞ ሰው ዘንድ ይደርሳል። እና ወሬን ግን የምትናፍቁ ሰዎች እስቲ አንተ የሆነ ነገር በልበት ምናምን የምትሉ እኔ ምንም የምሰጠው ምላሽ የለም። መጨረሻ ላይ የምለው ነገር ምንድን ነው እንዳትረሱ፣ የተወረወረውን ድንጋይ በአጠቃላይ መልሼ አልወረውርም። ስለ እውነት ነው የምላችሁ። በዚህ ጉዳይ ላይ የኔም ስታጠፉ የነበራችሁ ሰዎች ምን አይነት ፐርሶናሊቲ እንዳላችሁ ታውቃላችሁ። ምን አይነት ሰዎች እንደሆናችሁ ታውቃላችሁ። ይሄንን በእናንተና በእግዚአብሔር ብቻ ይቅር። እኔ በዛ ዙሪያ ምንም የምለው ጉዳይ የለም። እናንተ የወረወራችሁብን ድንጋይ ግን እንዳትፈሩ፣ እንዳትደነግጡ፣ ሰላማዊ እንቅልፍ ተኙ። ፈለገ አትናቴዎስ መልሶ አይወረውረውም። እናንተ በወረወራችሁት ድንጋይ ግን ቤት ሰርቶ ያሳያችኋል ለማለት ነው። ኦኬ፣ ዛሬ በአንድ ቃል ላይ እንድናወራ ነው የፈለኩት የኔ ተወዳጆች። መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ባለ ቃል የተወሰኑ ነገሮችን እናወራለን። መጽሐፍ ቅዱሳችን ከሌሎች የሚለየው በጣም ብዙ አይነት ነገር አለው። ደጋግመን ከዚህ በፊት ስናወራ እንደነበረው መጽሐፍ ቅዱሳችን በውስጡ 3 አይነት ቃላቶችን ያለው፣ አንደኛው ቃለ ሰብ፣ ሁለተኛው ደግሞ ቃለ ነቢያት፣ ሶስተኛው ደግሞ ቃለ እግዚአብሔር ነው። አንዳንዴ ሰዎች የቤተክርስቲያንን ትምህርት ካለመረዳት የተነሳ የቤተክርስቲያንን ትምህርት ለመተቸት ሲሞክሩ በመጽሐፍ ቅዱስ ውስጥ እነዚህ ቃላቶች ራሱ እንዳሉ ስለማያውቁ ስለማይረዱ እንዲሁ በደፈናው እንዲሁ በጭፍኑ ቤተክርስቲያን ትምህርትን ለመተቸት እንዲህ አይነት ቃላቶች በመጽሐፍ ቅዱስ ውስጥ አሉ። ሰዎች ከልባቸው አፍልቆ የተናገሯቸው ቃላቶች። ለምሳሌ በማርቆስ ወንጌል
ምዕራፍ 3 ከቁጥር 22 ጀምሮ ስትመለከቱ ከኢየሩሳሌም የመጡ ጸሐፎች ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው እንደተናገሩ እንመለከታለን። አሁን እንዲህ አይነቱ ንግግሮች በመጽሐፍ ቅዱስ ላይ ይገኙ እንጂ ተወዳጆች ቃለ እግዚአብሔርም ቃለ ነቢያትም ተብሎ አይጠሩም፣ ወይም ደግሞ የሃይማኖት መመስረቻ ሆኖ አይቀርቡም። በመጽሐፍ ቅዱስ ላይ ግን በነገራችን ላይ የእግዚአብሔር ቃል እንደተነገረ ሁሉ ታሪክም አብሮ ያለበት መጽሐፍ ነው። በነገራችን ላይ መጽሐፍ ቅዱስ የታሪክ ክፍል አለው እና ታሪክም ጭምር የተቀመጠበት ስለሆነ ቃለ ሰብ የምንለው ቃላቶች በአጠቃላይ በመጽሐፍ ቅዱስ ውስጥ እናገኛቸዋለን። እና አንዳንዴ እንደውም ከቤተክርስቲያናችን ውጭ ያሉ ሰዎች ቃለ ሰብ የሚለውን ንግግር፣ ቃለ ነቢያት የሚለውን፣ ቃለ እግዚአብሔር የሚለውን ስለማያውቁ የቤተክርስቲያንን ትምህርት ለመተቸት ሲሞክሩ ተመልክታችሁ ይሆን? አንዳንድ የእናንተ አምላክ እግዚአብሔር የሚጸጸት አምላክ ነው ብለው የሚያውቁ ሰዎች አሉ። እናንተ ክርስቲያኖች የምታመልኩት አምላክ እኮ የሚጸጸት አምላክ ነው የሚሉ ሰዎች አሉ። ካለማወቅ እንደ አውቆ ለመድፈርም አይደለም። እውነት ለመናገር ማንም ሰው አውቆ እግዚአብሔር መደፈር አይፈልግም። እና ካለማወቅ ግን እናንተ ክርስቲያኖች የምታመልኩት አምላክ የሚጸጸት አምላክ ነው። ከየት አመጣችሁ ስትሏቸው እንደ በጣም በቃ ትልቅ ሀሳብ የሆነ እንደ ጂኒየስ ማይንድ እንደሆኑ ሰዎች ልክ የሰባ ሀሳብ እንዳገኙ አድርገው አንድ ጥቅስ ያወጣሉ። ያ ደግሞ ምን የሚል ነው? እግዚአብሔር የሰው ልጅ በመፍጠሩ ተጸጸተ የሚል ነው። አሁን ይሄ ቃለ ሰብ ተብሎ ይጠራል። የኔ ተወዳጆች ሙሴ የእስራኤልን ሕዝብ እየመራ ከግብፅ ባርነት ነፃ ያወጣ ታላቅ ነቢይ ነው። እግዚአብሔር አምላክ የእስራኤልን ሕዝቦች በአጠቃላይ ከሰማይ ላይ መናን ከአለት ላይ ውሃን እየፈለቀ እየመገባቸው ነው። በነገራችን ላይ ከፈርዖን ባርነት ነፃ ያወጣቸው፣ ከግብፅ ባርነት ነፃ ያወጣቸው። እንዲህ አይነቱን ድንቅ አምላክ እስራኤላውያን ረስተው ጣዖትን ማምለክ በጀመሩ ጊዜ ሙሴ እጅግ በጣም ከመበሳጨቱ የተነሳ እግዚአብሔርስ እናንተን በመፍጠሩ ተጸጸተ ብሎ ተናግሯል እንጂ የእኛ አምላክ እግዚአብሔር የሚጸጸት አምላክ ሆኖ አይደለም። ለዛም ነው ቅዱስ ኤፍሬም መሐለ እግዚአብሔር ለዳዊት በጽድቅ ወይኔስ ብሎ የተናገረው። እግዚአብሔር ለዳዊት ማለት ፈጽሞ ምንም አይልም፣ አይጸጸትም ማለት የሚጸጸት አምላክ አይደለም። ሁለተኛው በመጽሐፍ ቅዱሳችን የምናገኘው ቃል እቺን ፓርት ትንሽ የፈጠንኩት ወደ ዋናው ሀሳብ ለመግባት ፈልጌ ነው። እንግዲህ ከፈጠንኩኝ በጣም ይቅርታ አድርጉልኝ። ሁለተኛው በመጽሐፍ ቅዱሳችን ውስጥ የምናገኘው ቃል ቃለ ነቢያት ተብሎ ይጠራል። ቃለ ነቢያት፣ ይሄ ቃል ነቢያት በመንፈስ ቅዱስ ምሪት የተናገሩት ቃል ነው። በመንፈስ ቅዱስ ምሪት ይህን ስናነሳ በጣም ብዙ ጥቅሶችን ማንሳት እንችላለን። ለምሳሌ ከዛ ውስጥ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ብናነሳ በመንፈስ ቅዱስ መሪት ነቢዩ ኢሳይያስ ስለ እመቤታችን ስለ ቅድስት ድንግል ማርያም የተናገረው ትንቢት እንመለከታለን። ትንቢቱ እንደውም በማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ እንደተፈጸመ ራሱ መልአኩ ቅዱስ ገብርኤል እንደተናገረ ሐዋርያው ቅዱስ ማቴዎስ አስቀምጦታል። በነቢያት እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብለው ይጠሩታል የተባለው ይፈጸም ዘንድ ይህ ሁሉ ሆነ ብሎ መልአኩ አብስሮታል። ይሄው ራሱ ትንቢት በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ እናገኘዋለን። እንዲህ አይነት ቃላቶች ቃለ ነቢያት ተብሎ ይጠራሉ። ቃለ እግዚአብሔር የምንለው ደግሞ አምላካችን እግዚአብሔር የተናገረውን ቃል ነው። በሐዋርያቱም ጭምር ያለውን ማለት ነው። በሐዋርያም ጭምር የተነገረውን ዛሬ እቺ ያነሳናት ቃል እጅግ በጣም መሰረታዊ ቃል ነች። ተወዳጆች በደንብ አድርጋችሁ ተከታተሉ። ይህንን ቃል የምናገኘው መጽሐፈ መሳፍንት ምዕራፍ 12 ቁጥር 6 ላይ ነው። መጽሐፈ መሳፍንትን ቤታችሁ ገልጣችሁ ከምዕራፍ 11 ጀምሮ ስትመለከቱት ዮፍታሔ ስለሚባል ስለ አንድ ግለሰብ ነው የሚናገረው ያ ክፍል። ዮፍታሔ በጣም ከወገኖቹ የተገለለ ሰው ነበር። በጣም ከወገኖቹ የተገለለ፣ ወገኖቹ የናቁት፣ በቃ በጣም ተዋርዶ ተንቆ ታቃሉ ይኖር የነበረ ሰው ነበር እና ታሪኩን አሳጥሬ ልንገራችሁ። እናም እግዚአብሔር እርሱን ማስነሳት በፈለገ ጊዜ በእነዚህ ወገኖቹ ላይ የገለአድ ሕዝቦች በጦርነት ተነሱባቸው እና እነዚህ ሰዎች በጦር የተነሱባቸውን ሕዝቦች ከመፍራታቸው የተነሳ እኛን የሚመራ በጦር ሜዳ ሄዶ ድል የሚነሳልን መሪ ያስፈልገናል፣ ስለዚህ የግድ ዮፍታሔን አምጥተን መሾም አለብን ብለው ወሰኑ። ክርስቲያኖች አንዳንዴ በህይወታችሁ መገፋታችሁ አንዳንዴ ለንግስ ነው። እያንዳንዱ ሰው
በህይወት ፈተናው ብዙ መናቅ፣ ብዙ መሰደብ፣ ብዙ መተቸት ያጋጥሟል። ምናልባት የተለያየ አይነት አንዳንድ ጊዜ የአንዳንዶቻችን መገፋት የአንዳንዶቻችን ኢቭን በእነሱ አይደለም እና እዛ የመጽሐፍ ቅዱስ ክፍል ላይ ዮፍታሔ በላያቸው ይነግሳል። ሰው ከነገሰ በኋላ እነዚህ ገላር ህዝቦች ይዋጋል። ከተዋጋም በኋላ ድል ይነሳል። በጣም ከዚህ ጋር ያለው ግንኙነት በጣም ሰው ለራሱ ሲል መልካምነትን ገንዘብ ካላደረገ እመኑ ተስፋ የምናደርጋት መንግስተ ሰማያትን በፍጹም ማንኛችንም ልንወርሳት አንችልም። ፈለገ አትናቴዎስን ምንም ልትመክሩት አይገባም፣ ምንም ልትጨቅጭቁት አይገባም። እመኑኝ ፈለገ ለልደት፣ ለኤርሚ፣ ለዲያቆን ዴቭ፣ ለነተሙ ምቀኛ ከሆነ ምናልባት ጥሩ በቃ እንደው በሰው ዘንድ ሊወደድ ይችል እንደው ፈለገ ሊባል ይችላል። አገልግሎቱ ግን በዜሮ ነው የሚባዘው። መስዋዕት ሆኖ በእግዚአብሔር ዘንድ አይቀርብም። መስዋዕት ሆኖ በእግዚአብሔር ዘንድ አይቀርብም። መንፈሳዊነትን እየረሳን ይመጣን ይመስለኛል። አንዳንዴ የዚህች ዓለም ጫጫታ በጣም በእኛ ላይ እያየለ የመጣ ይመስለኛል። እና ተወዳጆች አንዳንዴ መልካምነትን ገንዘብ እናደርግ። በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ካለ በኋላ ገበሬውም ደግሞ አባቴ ነው ይላል። ገበሬውም አባቴ ነው። ከዛስ በእኔ ያለውን መልካም ፍሬ የሚያፈራውን ቅርንጫፍ ሁሉ አባቴ አብዝቶ እንዲያፈራ ምን ይለዋል? ያጠረዋል። ከዛስ መልካም ፍሬ የማያፈራውን በአጠቃላይ ግን ይወገዳል። አንድ አባባል አለ። ይሄ ሰው በጣም ክርስትና ህይወት በጣም ይለያል ተወዳጆች፣ ከዓለም ተቃራኒ ነው ሁልጊዜ። መልካም ከሚባሉ ስራዎች ውስጥ አንዱ በነገራችን ላይ ጸጸትና ንስሐ ነው። መልካም ከሚባሉ ስራዎች ውስጥ አንዱ፣ መልካም ተብለው ከሚጠቀሱ ፍሬዎች ውስጥ አንዱ ንስሐ ነው። እያንዳንዱ ክርስቲያን ከሰው ስህተት፣ ከብረት ዝገት፣ ከእንጨት ጭስ ስለማይጠፋ የንስሐን ህይወት ገንዘብ ማድረግ አለበት። መኮንን የእግዚአብሔር ስራ ነው። ተወዳጆች መኮንን የእግዚአብሔር ስራ ነው ስንል ግን ስርዓተ ቤተክርስቲያንን አናስከብር ማለት አይደለም። ግን ፕሊስ እባካችሁን የእኛን ነውር ክርስቶስ ሸፍኖት ሳለ፣ የእኛን በደል ክርስቶስ ሸፍኖት ሳለ፣ በቃ የእኛን ኃጢአት በጣም ከሽታ ከከረፋ ጠረን ይልቅ ጸያፍ የሆኑ በደላችንን ክርስቶስ ከልሎት ሳለ ራሳችን እንደ ጻድቅ እየቆጠረ ፕሊስ እባካችሁ ስለ ሰዎች አናውራ። ዛሬ አሁን እኔ ማውራው ስለ ፈለገ አትናቴዎስ አይደለም። እኔ መስራት የምንፈልገው ትልቁ አገልግሎቴም ህይወት ላይ ነው። በነገራችን ላይ ህይወት ላይ እና በዚህ ዙሪያ ያሉ እህት ወንድሞች ከቤተክርስቲያን አገልግሎት እንዲርቁ አንፈልግም። ፈለገስ ፈለገ ሆኖ ቻላችሁ። ሌሎች ሰዎች ግን በዚህ የተነሳ ከቤተክርስቲያን እንዲርቁ አንፈልግም። እባካችሁን አቃፊዎችን ሁኑ። አቃፊዎች እኛ እኮ ክርስቲያን የተባለው እኮ በክርስቶስ እኮ ክርስቶስን እንምሰል። ክርስቶስን መምሰል ማለት ደግሞ እስከ ጥግ ነው ብራዘር፣ እስከ ጥግ። እኔ አንድ ወዳጄ ያደረገውን ነገር ልንገራችሁ። ከብዙ ጊዜ በፊት ወደ አገልግሎት ከመምጣቴ በፊት የስፖርት ህይወትን ትንል እንደነበረ ምናምን ነገራችኋል። የስፖርት ህይወት ውስጥ ነበርኩኝ ምናምን እና በአንድ ወቅት አንድ ወዳጄ እኔን እያማኝ እንደሆነ ደረስኩበት። ስሙን ልጥራው ይሄን ወንድሜን እና ከዚህ ሰው የተማርኩትን ነገር ነው የምነግራችሁ። ዘማሪ ተፈሪ ይባላል። በስፔሻሊ በኦሮምኛ ቋንቋ የሚያገለግል ወንድም ነው። በጣም ከብዙ ዓመታት በፊት የተማርኩትን ነገር ነው የምነግራችሁ እና ይህ ዘማሪ ተፈሪ የሚባል ወንድማችን በልጅነቱ በደረሰበት አደጋ የተነሳ አንድ አይኑ ትንሽ አደጋ ስለደረሰበት አይመለከትም። አንድ አይኑ ጤነኛ ነው፣ በአንድ አይኑ በኩል ግን ትንሽ ህመም አለበት። በጣም ድንቅ ወንድም ነው እና በመካከላችን ካለ አንድ ወዳጃችን መካከል እኛን እየዞረ ስማችን እያጠፋ እንደሆነ ደረስንበት። እንደውም እኔ ዋሶኜ እንደው በጣም የሚበላው ነገር ስላጣ፣ የሚጠጣው ነገር ስላጣ፣ በጣም ይገርማችሁ ቤት የተከራየንለት እኛ ነን። በጣም ብዙ አመት ነው ነገራችሁ።
ቤት የተከራየንለት እኛ ነን። አከራዩ እንደውም ላጤ ሰው አላስገባም ሴት ያመላልስብኛል ብለው ጉልበታቸው ላይ ወድቀን ተከራይ ምን መስለው እኛ ነን። ጉልበታቸው ላይ ወድቀን እባክዎት ብለን 3 በ3 የምታክል ክፍል ፈልገን የተከራየንለት እኛ ነን። ቤት ውስጥ ያሉትን ነገሮች ያሟንለት እኛ ነን። እና ሁልጊዜ ሰዎች ከሚጠብቅ ብለን እንደምንም ብለን የሆነ ቦታ ላይ ዋስ ራሳችን እንደምንም በቃ የምናውቀው ቦታ ላይ ባካችሁን እኛ ወንድም ነው ምናምን ብለን ስራ እናስገባዋለን። እንግዲህ አንዳንዴ ሰው ወዶ አይደለም ብዙ ጥፋት የሚያጠፋው በሚሰራበት ቦታ ላይ በጣም ብዙ ንብረቶችን እያጎደለ ሲያስቸግር በዚህ ዙሪያ እኛን ስም አብሮ ማጥፋት ይጀምራል። ያው ሲያዝ እነሱ ናቸው እንደዚህ አድርግ ያሉኝ እነሱ ናቸው ያለ ስም ማጥፋት ይጀምራል። እና ዘማሪ ተፈሪን ታውቋል ወይ ሲባል በጣም ጸያፍ በሆነ ስድቦች እየተሳደበ ይናገራል። ከብዙ ጊዜ በኋላ ይሄንን እኔ እሰማለሁ። ክርስቲያኖች በጣም ከብዙ ጊዜ በኋላ እኔን ስሜን ከማጥፋቱ ይልቅ ይሄንን ሰው ዘማሪ ተፈሪ የሚባልን ሰው አንድ አይኑ ስለተጎዳ በልጅነት ጉዳት ስለደረሰበት እውር እያለ መሳደቡ በሱ ላይ ማልገጡ በጣም ያበሳጨኝና ጓደኞቼን በአጠቃላይ ይጠራሉ። ትልቅ ስህተት ሰራው በህይወቴ፣ በጣም ትልቅ ስህተት። በደንብ አዳምጡ። ወዳጆቻችን በአጠቃላይ ጠራንና እሱንም ጠራ ነው እንደዚህ ያደርጋል እንዲህ አይነት ነገሮችን ሰምቻለሁ፣ ሰው ለምን እንደዚህ ያደረግ ብለን ተቆጣን። ያደረግነው ስለተበሳጨን ነበር። ግን ያ ወንድማችን የሰራውን ስህተት የሚያስተካክልበት መንገድ አልነበረ እና በጣም ተበሳሽተን ዛሬ የነበሩ ልጆች ትንሽ ያው ሲጋጩት ካፍና ካፍንጫው ደም ይፈሳል፣ ማልቀስ ይጀምራል። የዚህ ጊዜ ዘማሪ ተፈሪ የሚባለው ወንድማችን ከሁላችን ፊት ቆሞ እያለቀሰ ከዚህ በኋላ ይህን ልጅ ማንም ሰው እንዳይነካዋል፣ ማንም ሰው እንዳይነካው፣ ከዚህ በኋላ ማንም ሰው እንዳይነካው ብሎ ሲናገር እሱም ዞሮ እንዲቆጣው፣ እሱም ዞሮ በቃ በጉልበት እንዲነሳበት፣ እሱም ዞሮ የሆነ አንዳች ነገር እንዲያደርገው እኔ በኃይል ተናገርኩኝ። አንተን እኮ በአይንህ እየቀለደ እውር እያለ ሲሰድብህ ነበረ እና ምን ትጠብቃለህ? እንዴት ትከላከልለታለህ ስንለው ከእናንተ በፊት ጉዳዩን አውቃለሁ ያለን። በቃ ጋይስ ክርስትና ማለት ይሄ ነው። እንዴት እንዳፈርን የዛን ሰዓት እኛ ልጁን የጠራ ነው ልጁን ለማሳፈር ነበረ። ክርስቶስ ምስክሬ ነው የምላችሁ፣ እኛ ራሳችን አፈርን። እዛ ቦታ ላይ ልክ እንደ ሸንጎ ተሰባስበን እሱ ላይ ለመፍረድ የተሰባሰበ ልጆች በአጠቃላይ እኛ ራሳችን አፈርን። ይህ ዘማሪ ተፈሪ የምንለው በእድሜ ከኛ ጋር በእርግጥ ቢቀራረብም ግን በመንፈሳዊ እውቀት በጣም ከኛ ቀድሞ ተራምዶ የነበረው ልጅ ግን እኛን አሳፈረን። ለካ ከኛ ከሁላችን በፊት ያውቃል። መቶ ሲያቅፈው ይታቀፍለታል፣ መቶ ሲስመው ይሳምለታል። ምንም ፊቱን ቀይሮበት አያውቅም። እኛ ግን ነገሮችን ባወቅንበት በመጀመሪያው ቅጽበት አንዱ ካልደበደብ ነው ምን ካላል ነው እንዲህ ካልሆነ ከኪዘራፍ ምናምን አለ። ለካ ክርስትና ያ ነበር። ለካ እውነተኛ ክርስትና ሰዎች ኤክሰርሳይዝ ሲያደርጉት ያሳፍራል። ለካ ሰዎች በስህተት መንገድ የሚሄዱ ሰዎችን ለካ ማሳፈር ይቻላል። እና ክርስትና ማለት ክርስቶስን መምሰል ነው ማለት ኃጢአትን መደበቅ፣ ኃጢአትን መከለል ነው። ተወዳጆች ሰዎች የሰሩትን በደል በአደባባይ እንዲህ ናቸው በማለት እመኑልኝ ማንንም ልታርሙ አትችሉ። የትኛውንም ሰው አገልጋይ በሉት፣ ተገልጋይ በሉት፣ ዘማሪ በሉት፣ ሰባኪ በሉት፣ ዲያቆን፣ ማንም ሰው ይበድላል። ማንም ሰው ኃጢአትን ይሰራል። ግን በዛ ወይ እመኑኝ ያንን ሰው ከስህተቱ ልትመልሱት አትችሉ። ክርስቶስን መስላችሁ ግን ያንን ሰው ከስህተቱ ልትመልሱት ትችላላችሁ። በመጽሐፍ ቅዱስ ላይ ከዚህ በፊት ጠቅሼዋለሁ። ዳዊት የሰራው ኃጢአት የተጻፈው ተወዳጆች እንኳን እኛ ልበ አምላክ የተባለው ዳዊትም ኃጢአትን እንደሰራ መጽሐፍ ቅዱስ ይነግረን ዘንድ ነው። እንኳን እኛ በዚህ ዘመን ላይ ያለን ሰዎች ይቅርና እግዚአብሔር አምላክ እንደ ልቤ ያለው ልበ አምላክ ተብሎ የተጠራው ነቢዩ ዳዊት ስንኳ ፈጣሪውን በድሎታል እንዴ። እንደውም የታምረ ማርያም መቅደማቸው ላይ ምንድን ነው የሚለው? ኃጢአትን ከማሰብ መጠበቅ ለመላእክት እንኳን አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርዷልና ሰዋት እዴ አረ ይሄ ድንጋይ እያነሱ መወርወር ይሄ ክርስቲያን ስነ ስርዓት አይደለም ብለህ ይስባካችሁን። አሁን ዛሬ ስለኔ አይደለም እሺ ማውረው ዛሬ ልክ በእንደዚህ አይነት ስሜት ውስጥ ያላችሁ በነገራችን ላይ
ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በመገፋት ላይ ያላችሁት ወንድሞች መልእክት አስቀምጡልኝ። ጠላቶቻችሁ አንገታቸውን እስከሚደፉ ድረስ እናሳፍራችኋለን። እናንተ ብቻ ፕሊስ የሚያዳምጣችሁ ሰው ያጣችሁ ኑና መልእክት አስቀምጡልኝ፣ እኛ እናዳምጣችኋለን። ህመማችሁን፣ ስቃያችሁን መናገር የምትፈልጉ ግን አዳመጥ አጣችሁ፣ ጸጥ ብላችሁ የተቀመጣችሁ ሌሊት ማንም ሳያያችሁ በብርድ ልብስ የሸፈናችሁ ብቻችሁ የምታለቅሱ ወንድሞች በአጠቃላይ ኑ፣ እኛ የእናንተ ድምፅ እሰማችኋለን። እያንዳንዱ ክርስቲያን መራመድ ያለበት ያንን መንገድ ነው። እያንዳንዱ ሰው እንዴ በጓደኝነት መሀል ከዚህ ቀደም እኛ ትንንሽ በነበረን ሰዓት ምን እንሰማ ነበር? በዩኒቨርሲቲ ካምፓስ ውስጥ አብረው የሚማሩ ጓደኛሞች ከመካከላቸው አንዷ ስጋዋን እየሸጠች መንገድ ላይ ትገኛለች እና በአንድ ጊዜ አገለሏት። እንግዲህ የዩኒቨርሲቲ ተማሪ ነች። በምን ሪዝን እንደዚህ አይነት ህይወት ውስጥ እንደገባች ማንም አያውቅም። ስጋዋን እየሸጠች ግን ሰዎች ያገኙ፣ ቪዲዮ ቀረጿት፣ ተሰለቁባት። ይቺ ሴት ሳምንት አልቆየችም። ተወዳጆች ከዩኒቨርሲቲ መውጣቱ አይደለም የሚቆጨው፣ ትምህርቷን ማቋረጡ አይደለም የሚቆጨው። ወዲያውኑ ያደረገችው ነገር ራሷን ማጥፋት ነበር። ወዲያውኑ የወሰደችው አማራጭ ራሷን ማጥፋት ነበር። ራሳቸውን በሚያጠፉ ሰዎች ህይወት ውስጥ አስተዋጽኦ የምናበረክት ሰዎች ያለን። በነገራችን ላይ ንስሐም ያስፈልገን። ራሳቸውን እያጠፉ ባሉ ሰዎች ህይወት ውስጥ ጠጠር እያጣለን እያዋጣን በእነሱ ሞት ላይ መዋጮ እያዋጣን ያለን በጣም ብዙ ሰዎች አለን። እባካችሁ ጥንቃቄ እንውሰድ። ይቺን ሴት የዛን ሰዓት ጓደኞቿ ቀረብ አድርገው እንባዋን እያበሱላት፣ አይዞሽ በቃ ምንድን ነው የተፈጠረው ንገሪኝ፣ በቃ ወደ እነዚህ ህይወት መግባት የለብሽም፣ እንደምንም ብለሽ ንገሪኝ፣ ነገሮችን እንደምንም ብለን ፊክስ እናደርጋለን ቢሏት ፍቅር ቢሰጧት ኖሮ አይታወቅም ዛሬ ላይ ያቺ ሴት ምን ላይ ትደርስ እንደነበር። በጣም ብዙ ሰው ቤቱ የታመመች እናት ይዘው አይደል፣ የታመመባቸው ልጆች ይዘው ወይም ደግሞ ቤታቸው ዳቦ የሚጠይቋቸው ህጻናትን ይዘው ወደማይፈልጉት ህይወት ይጓዛሉ። ከዛ ድንገት በሆነ አጋጣሚ ለእንጀራ ብለው ሊሆን ይችላል፣ ልጆቻቸውን ለማሳከም ብለው ሊሆን ይችላል፣ እናቶቻቸውን ለማሳከም ብለው ሊሆን ይችላል። ብቻ ለአንዳች ጉዳይ ብለው ግን ድንገት የወደቁትን ውድቀት አንስታችሁ እንደ ባንዲራ የምታውለበልቡ ሰዎች ፕሊስ ሰፈሩ በራሳችሁ ልታፍሩ ይገባል። በራሳችሁ በአንገታችሁ መስቀል ልታደርጉ ትችላላችሁ። ከማንም የበለጠ ቤተክርስቲያን ሳሚን ነጠላ ልበሸቱ ይችላላችሁ። ቤተክርስቲያን ልትመላሉ። እናንተ ግን ክርስቶስን አትመስሉትም። ክርስቶስን በዚህ መልኩ እንኳን መምሰል ይችላል። በትንሹ ነገር ኃጢአትን በመደበቅ ሰው ለጸጸት እንዲነሳሳ ማድረግ በነገራችን ላይ ያስፈልጋል። ያጠፋ የበደለ ሰው ካለ ዙሪያችሁ እንዲጸጸት አድርጋችሁ ምከሩት። እንዲጸጸት ኦኬ። ለምን እንዲነሳሳ? ለንስሐ እንዲነሳሳ፣ ቅዱስ ስጋውን ክቡር ደሙን ወደ መቀበል እንዲዞር፣ ለዛ እንዲነሳሳ በፍጹም ፍቅር እያቀረባችሁ ይህ ነገር እሱ ጋር ብቻ እንዳልሆነ፣ ይህ ነገር እሷ ጋር ብቻ እንዳልሆነ ብዙ ሰዎች እንደሚወርቁበት እየነገራችሁ በፍቅር ልትመልሷቸው ይገባል። ካልሆነ ግን ለብዙ ሰዎች መጥፋት ምክንያት እንሆናለን። ተወዳጆች ስለ ጸጸት ሲነሳ እኔ በጣም ታሪኳ የሚገርመኝ አንዲት ቅድስት እናት አለች። ታሪኳ ልንገራችሁ በጌታ በጣም በቃ ታሪኳ በጣም የሚገርመኝ አንዲት ቅድስት እናት አለች። ፍቅር የያዛት መነኩሴ ተብላ ትጠራለች። ከዚህ ቀደም በጣም ታሪኳን በተደጋጋሚ ተናገርኩ ይመስለኛል። ይህች ቅድስት እናት በኮፕቲክ ኦርቶዶክስ ቤተክርስቲያን፣ በግብፅ ኦርቶዶክስ ቤተክርስቲያን ውስጥ በአንድ ገዳም ላይ የገዳሙ የጓሮ በር ጠባቂ ሆና ነበር የምታገለግለው። ገዳሙ ክርስቲያኖች በጣም ሰፊ የሆነ የአትክልት እርሻ አለው እና ከካይሮ የሚመጡ በጣም ብዙ ነጋዴዎች በአጠቃላይ እዛ ገዳም ድረስ እየሄዱ በመኪናቸው አትክልቶች እየጫኑ ከተማ ውስጥ ይሸጣሉ። ገዳሙ በጣም ሰፊ በሆነ እርሻ ነው የሚተዳደረው እና ይህች መነኩሴት ስራዋ ምንድን ነው ብያችኋለሁ። የገዳሙን የጓሮ በር መዝጋት እና መክፈት ነው። በቃ የሚገዙ ሰዎች፣ የከተማ ሰዎች ሲመጡ ትከፍትላቸዋለች። ከዛ ገዝተው ሲጨርሱ ጭኖ ሲያበቁ ደግሞ ሲወጡ የገዳሙን የጓሮ በር ትቆልፋለች እና ከብዙ ጊዜያት በኋላ
እዛ ገዳም አንድ በጣም መልከ መልካም የሆነ ወንድ ሹፌር ነው። መልከ መልካም የሆነ ወንድ አትክልት ለመጫን ይመጣል እና ይህች ሴት መነኩሴት ይህንን ሰው በውበቱ በመጀመሪያ ታደነቀዋለች። ከዛ እያለች በዛ ሰው በጣም መሳብ ትጀምራለች። ያም ሰው አዘውትሮ ያቺ ሴት መነኩሴት በሌላ አይን እየተመለከተችው እንደሆነ ባወቀ በተረዳ ጊዜ አዘውትሮ መመላስ ይጀምራል። አንዳንዴ በጣም ብዙ ጊዜ በነገር መነኩሰ ማለት ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ጸባጋንንቱን ታግሶ በስርጥ በዋሻ በገደል ድንጋይ ተንተርሶ አመድ ነስንሶ ቅጠል በጥሶ የሚኖር ማለት ነው። ዓለምን የናቀ ዓለምም የናቀችው እና ክርስቲያኖች እንደምታውቁት ሰዎች ኃጢአት እንዴት ነው የሚጀምሩት? በመጀመሪያ በማየት ነው። እና እንደውም አንድ አባት ብለዋል፣ ልጆቼ አንዳንዴ ኃጢአትን አትመልከቱ። የተመለከታችሁን ነገር ታስቡታላችሁ፣ ያሰባችሁትን ነገር ትመኙታላችሁ፣ የተመኛችሁትን ነገር ታደርጉታላችሁ፣ ያደረጋችሁትን ነገር ትደጋግሙታላችሁ እና ከዛ ኃጢአት ለመውጣት ይከብዳል። እና አንዳንዴ ነገሮችን በቤተ ክርስቲያናችን የወንዶች አንቀጽና የሴቶች አንቀጽ የተለያየ ቦታ የሚሆንበት ምክንያትም ያ ነው ትልቁ ሪዝን። እና ይቺ ሴት ያንን ሰው በዓይኗ ትክ ብላ መመልከት ትጀምራለች። ስጋዊ የሆነ ሀሳብን ማሳብ ትጀምራለች። በስተመጨረሻ ያው ምንድን ነው ይሄ ማውራት ይጀምራል። እሷን ያው በከተመኛው ቋንቋ መጀንጀን ማለት ነው። ያ ሰው ለትዳር ፈልጓት አይደለም፣ ሌላ ነገር ፈልጓት አይደለም። ግን ጀስት መነኩሴት ስለሆነች እሷን ማሳሳት ብቻ ይፈልጋል። ምንም አይነት ነገር ፈልጎ አይደለም። ምንም አይነት ትርፍ ማግኘት ፈልጎ አይደለም። ምንም ጀስት በቃ መነኩሴት ስለሆነች ብቻ በቃ ለዛ ከእሷን ይዞ በአልጋ መውደቅን እያሰበ ለዛ ጉዳይ በጣም ይፋጠን ጀመር እና ሁሌ ልጅሽ ልጥፋ እያለ በደንብ አድርጎ ያወራታል፣ ያሳስባታል፣ ይመክራታል። በስተመጨረሻ ይህች መነኩሴት እናት የገዳሙን በር ትይዝና አንድ ቀን ወስና ከእርሱ ጋር ተነጋግራ የሚጠፉበትን ቀን ወስነው ከገዳሙ በር ላይ ጠብቃት ጀመረ፣ የጓሮ በር ላይ እና ተወዳጆች በገዳሙ የጓሮ እስቲል ነው። በነገራችን ላይ ገዳም አለ ኮፕቲክ ቤተክርስቲያን ውስጥ የምታውቁ ሰው ምናልባት የሄዳችሁ ሰዎች ያን ታሪክ ሰምታችሁ ሊሆን ይችላል። እና የእመቤታችን ምስለ ፍቁር ወልድ አለ እዛ ቦታ ላይ የቅዱሳት ስዕላት እና ቁልፉን ከአንገቷ ታወልቅና እመቤቴ እንዲህ አይነቱ ህይወት ከበደኝ፣ ይሄ ልጅ ወደዋለሁ፣ ይሄ ልጅ አፈቅረዋለሁ እና ይሄ ህይወት ከበደኝ፣ ስለከበደኝ ቁልፉን አንቺ ያዥልኝ፣ አንቺ ተረከቢኝ ብላ ትሄዳለች። ለምን እዛ ላሉት አባቶች ብትሰጥ ኃጢአተኛ ልትባል ነው። በነገራችን ሰው ሁሉ ይሄን ይፈራል። ኃጢአተኛ መባልን፣ በኃጢአት የቆሸሻችሁ መባልን ሰው ሁሉ ይፈራል። እና ያንን ከመፍራቱ የተነሳ በእነዛ አባቶች ዘንድ እንዳትተች ፈርታ ያንን ቁልፍ አንቺ ተረከቢኝ ብላ ለእመቤታችን ለቅድስት ድንግል ማርያም አስረክባ ከዛ ሰው ጋር ትወጣለች። እና ከወጣች በኋላ በጣም እልፍ ጊዜያት ይቆጠራሉ። ያ ሰው ስጋዊ ጥቅሙን ተጠቅሙባት፣ ስጋዊ እርካታውን፣ ደስታውን፣ ሁሉ ነገር ካገኘ በኋላ እንደማይፈልጋት ይነግራታል። እንግዲህ ተመልከቱ፣ መነኩሲት ነበረች። ዓለምን ንቃ ተጋድሎን የጀመረች የሰው የጎልማሳ ሙሽራ ከመሆን ይልቅ የክርስቶስ ሙሽራን መሆን የመረጠች መነኩሲት ነበረች። እና እንዲሁ በነገሮች ከመጓጓት የተነሳ ግን ባለማወቅ ስህተትን ሰራች። ባለማወቅ ተወዳጆች፣ እኔም በጣም ይገርመኛል። ግን የኛ ቤተክርስቲያን በጣም ብዙዎቻችሁ አንዳንድ ጊዜ ነገሮችን በደንብ አድርጋችሁ አዳምጣችሁ ሊሆን ይችላል። ቅዳሴ ካለቀ በኋላ ካህናት ሲባርኩ ሰምታችሁ ታውቃላችሁ? ካህናት ሲባርኩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስህተት በመዓልት በሌሊት በሐልዮ በነቢብ በገቢር ከሰራችሁት ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ አባቶች። ኦ ማይ ጋድ! በጣም የሚደንቅ ጸሎት ነው። በደንብ ስሙት እስቲ ፕሊዝ። ቅዳሴ ጸሎት፣ የኪዳን ጸሎት ላይ ስትገኙ በአንቃዶ ህሊና በተመስጦ ልቦና ሆናችሁ ፕሊዝ አዳምጡት እስቲ ቃሉን።
ይቅር የምንባለው በነገራችን ላይ ሳናቅ ለሰራነው ስህተት ብቻ አይደለም፣ አውቀን ለሰራነው ነገር ሁሉ ሳይቀር አይገርም። ክርስቶስ ይህን ያክል ባህሪ ነው። አውቀን ራሱ በድፍረት ለሰራነውን ስህተት ይቅር ማለትን ያልከበደው ጌታ በጣም ይደንቃል። የኛ ጌታ ይህ ሴት መነኩሴት ሳታቅ በዛ ሰው ተታላ በጣም አስቀያሚ ሁኔታ ውስጥ ትገባለች። ነጠላ ለባሽ የነበረች፣ አስኬማ ለባሽ የነበረች፣ ቀሚስ ለባሽ፣ በአንገቷ መስቀልን ታደርግ የነበረች፣ ሰዓት ቆጥራ በጸሎት ትገደል የነበረች እቺ ሴት ጸሎቱ ቀርቶ ፊቷ ሰው በቀረጸው ፕሮጀክት ተበላሽቶ ጸጉሮቿ ተንጨባረው ራሷን ጥላ በካይሮ ከተሞች ላይ እንደ ጎዳና ተዳዳሪ ያው መራመድ ጀመረች። ምክንያቱም ገዳምን ብሄድ የሚቀበለኝ የለኝም ብላ ማለት ነው። ክርስቲያኖች አንዳንዴ ጸጉሮቿ ተንጨፍርረው ሰው በቀረጸው ፕሮጀክት ይሄ በሜካፕ በምኑ ፊቷ ተበላሽቶ እንደ ጎዳና ተዳዳሪ ከተማ ውስጥ ትመላለስ ጀመር። የካይሮ ከተማ ላይ ይሄን የሆነበት ትልቁ ሪዝን ምንድን ነው? ብመለስ ኃጢአተኛ ነሽ ይሉኛል፣ ብመለስ ከእንደገና እንደ መነኩሴት ሊቀበሉኝ አይችሉም የሚል ፍርሃት ስለነበራት በዛው ከተማ መቆምን መረጠች እና በጣም ከብዙ ጊዜ በኋላ እዛ ገዳም እየመጣ አትክልት ይገዙ ከነበሩ ሹፌሮች ውስጥ መካከል ሌላ ሹፌር ትመለከታለች እና ቀረብ ብላ ትጠይቋለች። እንዴት ነው አትክልት የምትገዛው? እንዲህ ከሚባል ገዳም ነው እንዴ ብላ ተጠይቋለች። እና ያሱ ይመልስላት፣ አዎ በጣም ብዙ ጊዜ ደንበኛ ነኝ ከዛ ገዳም፣ አትክልቶቻቸው እጅግ በጣም የሚገርሙ ናቸው እና አትክልት ሄጄ ማመጣው ለነጋዴዎች ማስረክበው ከዛ ነው ብሎ ይመልስላታል። እና በጓሮ በር በኩል በር የምትከፍት አንዲት መነኩሴት ነበረች አይደል ብላ ትጠይቋለች። እና ያ ሰው አዎ እንዴት ትክክል ነሽ ብሎ ይመልስላታል። እና ታዲያ ማን ቀይሯት ይሆን? ያቺ ከዚህ በፊት ድሮ የጓሮን በር ተከፍተ ተዘጋ የነበረችውን ሴት መነኩሴት ማን ቀይሯት ይሆን ብላ ተጠይቋለች። እና እንደ መገረም እንደ መደንገጥ ብሎ ያያትና አይ አረ ያቺው ሴት መነኩሴት ነች አሁን በሩን የምትከፍተው በሩን የምትዘጋው ብሎ ይመልስላታል። ያንን የበሩን ቦታ አሁንም ተመድባ እያገለገለች ያለችው ያቺው ራሷ ሴት መነኩሴት ነች ብሎ ይመልስላታል። እና በጣም ተደነቀች። በጣም ግራ ተጋባች። ስለዛ ሴት መነኩሴት ጠየቀችው። ምናልባት እሱ እንግዲህ ሌላ ሴት መነኩሴትን አይቶ ይሆን እንዲህ ብላ የቀሚስ አለባበሷ፣ የመስቀል አደራረጓን፣ የአስኬሟን አይነት ኤቭሪቲንግ ጠየቀችው። ያ ሰው ደጋግሞ ስለ ራሱ ይነግራታል። እና በጣም ግራ ተጋባች። ወዲያውኑ ግራ ተጋባችና ፊቶቿን ታጠበች። ከእንደገና የምንኩስና ልብሷን ለበሰች፣ መስቀሏን አደረገች፣ ነጠላዋን ለበሰች። እና ያቺን ሴት ለማየት ብላ እኔን የምትመስለው ሴት ማነች ብላ ለመመልከት ወደዛ ገዳም ትሄዳለች። በፊት ለፊቱ በር አልሄደችም። ቁልፍ ይዛ ትከፍት ተዘጋ በነበረው በጓሮ በር በኩል ስትመጣ ልክ እንደሷ የለበሰች አንዲት ሴት መነኩሴትን ትመለከታለች። እና ማን ትሆን ብላ ወደ እርሷ ስትቀርብ ክርስቲያኖች በኮፕት ኦርቶዶክስ ቤተክርስቲያን ውስጥ እስከ ዛሬም ድረስ የሚነገር ተአምር ነው። ለዛች ሴት መነኩሴት ክብር ይግባት የጌታችን የአምላካችን የመድኃኒታችን የክርስቶስ ኢየሱስ እናት ድንግል ማርያም ተገለጠችላት። እናም ይህ ሴት መነኩሴት በመፍራት በመራድ በመንቀጥቀጥ በፊቷ ወደቀች። እናም አለቀሰች። የጌታዬ እናት ድንግል ማርያም ሆይ ከልጅሽ ከክርስቶስ ዘንድ አሳልኪኝ እያለች አለቀሰች። እና ለዚህ ሴት መነኩሴት እመቤታችን ቅድስት ድንግል ማርያም የመለሰችላት ምላሽ እንዲህ ነበር። እስከ ዛሬ የት ጠፍተሽ ነበር? ቁልፉን አንቺ ተረከቢኝ ብለሽኝ እስከ ዛሬ በሩን ስዘጋ ስከፍት የነበርኩት እኔ ነኝ። በይ እንኳን ደህና መጣሽ ብላ ቁልፉ ከፊቷ አስቀምጣላት ከእሷ ተሰወረች። እና
ዛሬም ድረስ በግብጽ ኮፕቲክ ኦርቶዶክስ ቤተክርስቲያን ውስጥ በደንብ በቤተክርስቲያኗ ከሚነገሩ ታምሮች ውስጥ አንዱ ለመሆኑ በቃ ቅድም እንዳልኳችሁ የአንዳንዶቻችሁ ውድቀት አንዳንዴ ለመጽደቅ ነው። የአንዳንዶቻችሁ ውድቀት አንዳንዴ ለመንገስ ነው። የአንዳንዶቻችን ደግሞ ውድቀት አንዳንዴ ዳግም ለመታጠብ ነው። እና ክርስቲያኖች በኑሯችሁ፣ በህይወታችሁ፣ በትምህርት ገበታችሁ፣ በትዳራችሁ፣ በሁሉም አይነት ህይወት ሁላችሁም ልትወድቁ ትችላላችሁ። ማንም ሰው ይወድቃል። ግን መነሳት እንዳለ ማሰብ አለብን። መነሳት እንዳለ መረዳት አለብን። ሰው ከኃጢአት ህይወት ወጥቶ የቅድስና ህይወት ገንዘብ አድርጓል። ኢማጂን ዛሬ ላይ ያለን ሰዎች ይቺን ሴት መነኩሲት ብናገኛት በምን ያክል ፍጥነት በሶሻል ሚዲያ ላይ ስሟን ልናጠፋ እንደምንችል እንግዲህ ግምቱን ለእናንተ መተው ነው። ይቺ ሴት መነኩሲት ከገዳም ወጣ እንዴት ከወንድ ጋር እንደተኛች እንዴት ቀላጥፈን ሪፖርት ልናደርግ እንደሚችል ኢማጂን። አንዳንዴ ክርስቲያኖች ግድ የላቸውም። ግራ በገባችሁ ጉዳይ ላይ ዝምታን ምረጡ። አንዳንዴ መናገር ግዴታ አይደለም። ይሄ በቃ የግድ ተናገሩ የሚላችሁ አካል የለም። የግድ መናገር አስፈላጊ አይደለም። አንዳንዴ ዝም ማለት ባለበታችሁ ቦታ ላይ ዝም በሉ ፕሊዝ። ይቺን ሴት መነኩሲት የኮፕቲክ ኦርቶዶክስ ቤተክርስቲያን አማኝ የሆነችውን ይቺን ሴት መነኩሲት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆና ቢሆን ኖሮ ጌታ ኢየሱስ እና ደግሞ ከአንድ ተራ ሾፌር ጋር ወታ የሆነ ቦታ ላይ ሄዳ አመንዝራ ዘሙታ ወድቃ በቃ ጸጉሮቿ ተንጨፋረው ሜካፕ ምናምን ጀምራ ቢሆን ስንቶቻችን አረ በጌታ ስም አረ ገምቱ ራሳችሁ ፕሊዝ። ምን ያክል ማለት ግማሹ በቲክታክ፣ ግማሹ በፌስቡክ፣ ግማሹ በዩቲዩብ፣ ግማሹ በኢንስታግራም ምን ያክል የዚችን ሴት ታሪክ ሊናገር እንደሚችል ኢማጂን። እናንተን ብሎ መነጎዛት ይህች የምትመለከቷት መነኩሴ አስመሳይ የሆነች ህይወት ምናምን አይደል? ጌታ ሆይ ሌላም ልጅ ጀምርላችሁ። ቅዱስ ያዕቆብ የተባለ አባት አለ። ሐዋርያው ያዕቆብ አይደለም ያልኳችሁ፣ ቅዱስ ያዕቆብ የተባለ አባት አለ እና ይሄ ቅዱስ ያዕቆብ የተባለ አባታችን በቤተክርስቲያናችን ቅድስናን ገንዘብ ካደረጉ ቅዱሳን አባቶቹ መካከል ውስጥ አንዱ ነው እና ከተጋሎቹ መካከል በጣም የሚገርማችሁ ነገር ከባቱ ያልወጣ ቅዱስ አባት ነው። በባቱ ረዥም ዓመት የተጋደለ ሰው ነበር። ከባቱ ያልወጣ ፈረንሳይ የምትኖሩ ሰዎች ፈረንሳይ ለጋ ሲሆን ከባታቸው ማይወጡ አንድ እጅግ በጣም የሚገርሙ አባት አሉ። የምታውቋቸው ከሆነ እኔ አላውቅም። ገነተ ኢየሱስ ገነተ ማርያም ቤተክርስቲያን ውስጥ ያሉ ከባታቸው ረዥም ዓመት ያልወጡ በፈውስ አገልግሎት ላይ ያሉ እጅግ በጣም የሚደንቁ አባት አሉ። ፈረንሳይ ሰፈሩ በእውነት እድለኛ ነው በእውነቱ። እና ቅዱስ ያዕቆብ የተባለው አባት ልክ እንደዚህ ከባቱ አይወጣም ነበር። ሰይጣን ሊፈትነው ፈልጎ ሰይጣን የሚፈትነው እኮ በስራ ላይ ያለን ሰው ነው። እንደኛ አይነቱን አገልጋይ ነው የሚፈትነው። እንደኛ አይነት አገልጋይ ነው። አንዳንድ ጊዜ ምዕመናን የሆንን ሰዎች ፈተና እናንተ ጋር ብቻ ያለ ነው ይመስላችሁ። አትሳሳቱ። ፈተና 10 እጥፍ እናንተ ከምትፈተኑት 10 እጥፍ በላይ አገልጋይ የሆነ ሰው ይፈተናል። ዘማሪ የሆነ ሰው፣ ሰባኪ የሆነ ሰው፣ ካህን የሆነ ሰው፣ መነኩሴ የሆነ ሰው፣ ጳጳስ የሆነ ሰው ይፈተናል። ይሄ ቅዱስ ያዕቆብ የተባለ ሰው ሰይጣን ሊፈትነው ፈልጎ ከባቱ ስለማይወጣ ሊያገኘው ስላልቻለ በአንዲት ሴት ላይ አድሮ ይመጣል። ሴት ትሞታለች እና እናትና አባቷ ቅዱስ ያዕቆብ አንተ ቅዱስ አባት ነህና እባክህ ጸሎት አድርገህ ከሞት አስነሳልን ይሉታል። እና ቅዱስ ያዕቆብ ጸሎት አድርጎ እነዛ ሰዎች እንደተማጸኑት በእግዚአብሔር ኃይል ከሞት እንድትነሳ ያደርጋታል። ምክንያቱም የጻድቅ ሰው ጸሎት ምንም ታደርጋለችና ኃይልን ታደርጋለችና። እና ሰይጣን በእነሱ ላይ አድሮ ይቺ ሴት ሞታ ነበር እና ከሞት እንድትነሳ ያደረጋት አንተ ስለሆንክ እባክህ አንተን ታገልግል ውሰዳት አሉት።
ውዳሴ ፈተኑት፣ በከንቱ ውዳሴ እና አይሆንም ብሎ ደጋግሞ ይመልስላቸው ቅዱስ ያዕቆብ እሺ ይላል። በአቱ ትገባለች። ሰይጣን በእሷ ላይ አድሮ ይፈተነው ጀመር። ልክ እባብ ማነው ሰይጣን በእባብ ላይ አድሮ በገነት ያሉትን አዳምና ሔዋንን እንደፈተነ ሁሉ በዚህችም ሴት ላይ አድሮ ቅዱስ ያዕቆብ እንዲፈተን ያደርጋል። ቅዱስ ያዕቆብ ጸሎት አድርጎ በተጋድሎ ይኖር የነበረው ሰው ከጸሎቱ በኋላ የእችን ሴት ትክ ብሎ መመልከት ይጀምራል። ትክ ብሎ እንደው ይሄ አመንዛሪ እንዳይለኝ ብሎ ደግሞ ከእንደገና የእሷም ነፍስ እንዲጠፋ ያደርጋል፣ ይገላታል። እያለ ኃጢአትን በትንሹ ጀምሮ ልክ እንደ እሳት ነውና ኃጢአት ተቀጣጥሎ ከቅድስና ወጣ። ምንም ይሄ ቅዱስ በተጋድሎ ይኖር የነበረ ጸባጋንንትን ይቋቋም የነበረው ቅዱስ ያዕቆብ ከተጋድሎ ወጣ። ከብዙ ተጋድሎ በኋላ ግን በእግዚአብሔር እርዳታ በንስሐ ሕይወት ተመላልሶ ከጌታው ከአምላኩ ከክርስቶስ ኢየሱስ ጋር በንስሐ ዳግም ከእንደገና ታርቆ ቅዱስ ሥጋውን ክቡር ደሙን ተቀብለው ቅዱስ ያዕቆብ ከብዙ ጊዜያት በኋላ ከእንደገና የቅድስናን ሕይወት ገንዘብ አድርጓል። ኢማጂን ይህ ቅዱስ አባት ዛሬ በቤተ ክርስቲያናችን ቢኖር፣ ዛሬ በዚች ሀገር ቢኖር ስንቶቻችንን ይህን ሰው ከቤተ ክርስቲያን እንዲርቅ ዳግም ጭራሽ ቤተክርስቲያን ግቢ ሁሉ እንዲመጣ እንፈልግ። ቤተ ክርስቲያን ቅጥር ግቢ ውስጥ እንዲመጣ ሁሉ እንፈልግ። አንዳንድ ጊዜ አንዳንድ ሰዎች ይሄ ጤናማ አስተሳሰብ አይደለም። በነገራችን ላይ የሆነ ሰው መጥቶ ወደ ቤተ ክርስቲያን ተመልክተውት ያንን ሰው ከቤተ ክርስቲያን ማባረርን እንደ ጀብዱ አድርጎ የሚናገሩ ሰዎች አሉ። ክርስቲያኖች እንኳን ቤተ ክርስቲያን ውስጥ መግባት ይቅርና ያ ሰው ተኝቶ ከእንቅልፉ ነቅቶ እንዲነሳ ያደረገው እግዚአብሔር ነው። ለምን? ያ ሰው በንስሐ ሕይወት ተመላልሶ ክርስቶስ ወደ እርሱ ዳግም እንዲቀርብ ይፈልጋልና። ለአንዳች ምክንያት ቤተ ክርስቲያን መጥቶ በቤተ ክርስቲያን ውስጥ ያለውን ቃል እንዲሰማ ይፈልጋል እግዚአብሔር። እና ባካችሁ እየገፋችሁ ሰው አታስወጡ፣ ሕፃናትን አትከልክሏቸው፣ ወደ እኔ ምጡ ተዋቸው ያለው ጌታችን ኢየሱስ ለዛ ነው። ሕፃናት የተባሉት በነገራችን በእድሜ ሕፃን የሆኑትን ሳይሆን በመንፈስ ሕፃን የሆኑትን ገና ወደ ቤተ ክርስቲያን እየቀረቡ ያሉትን ነፍሳት በፍጹም ጠንካራ በሆኑ ቃላቶች ልናረቃቸው አይገባም። እና ኃጢአት መንገድ ሲመላለሱ የንስሐን ዕድሜ እግዚአብሔር ይሰጣቸዋልና እባካችሁን በቻልነው አቅም እኛ የሰውን ኃጢአት ተንታኞች አንሁን። የሁላችንም ዓላማ ቅድም ምንድን ነው ብያቸዋለሁ? ኖረን ተስፋ የምናደርጋት መንግስተ ሰማያትን ምን ማለት መውረስ። ስለዚህ ለራሳችን በመጀመሪያ እንዳን ለራሳችን መልካምነት እንሯሯጥ። እንደ ቃየል አይነት ልብ ይዛችሁ መዝሙር እየዘመርን እግዚአብሔር እናመሰግናለን የምትሉ ሰዎች አትድከሙ። ምን አደከመ? ቀየምን ብዙ መጮህ ነው። በቃ ጉሮሮ አይሰንጠቅ። በቃ ዝም ብለህ ጉሮሮን አሰንጥቀው በከንቱ እመነኝ፣ መስዋዕት በእግዚአብሔር ዘንድ ተቀባይነት አይኖረውም። ከእኔ በላይ ሰባኪ የለም የምትል በልብህ የቃየል ልብ የያዝክ ግለሰብ ካለም እንዲህ አይነቱ አገልግሎትን እግዚአብሔር በፍጹም አይቀበለውም። አገልግሎት በዚህ ሄዶ ነው የሚባዘው። ካህንም ሆነን መነኩሴም ሆነን ፍቅር መስዋዕትነት ከፊት ብራዘር ምንም ልታረግ ትችላለህ። ለወንድሞች ግን ፍቅር ከሌለ ጳውሎስ እንዳለው ከንቱ ነህ። ምንም ለቤተ ክርስቲያን ዋጋ ልትከፍይ ትችላለሽ። በብዙ ሹማምንትና መኳንንት ፊት ስለ እምነትሽ ብለሽ ለስጋሽ ለደምሽ ሳትፈሪ ሳትሳሺ ብዙ መስዋዕትነትን ተቀበለሽ ሊሆን ይችላል። ግን እመኚኝ ዙሪያሽ ላሉ እህቶችሽ ፍቅር ከሌለሽ ግን ከንቱ ነሽ። አለቅ። በገንዘቦቻችሁ ቤተክርስቲያን ልታሰሩ ትችላላችሁ። ትልልቅ ካቴድራል ልታስገነቡ ትችላላችሁ። ለካህናት ደሞዝን ልትከፍሉ ትችላላችሁ። ትልልቅ
አብነት ትምህርት ቤቶችን ልታቋቁሙ ትችላላችሁ። ቤተ ክርስቲያን ችግር ውስጥ በወደቀችበት ሰዓት እናንተ ብቻችሁን ሆናችሁ ትልቅ ዋጋ ከፍላችሁ ሊሆን ይችላል። ለዚች ቤተ ክርስቲያን ታስራችሁላት ሊሆን ይችላል። ለዚች ቤተ ክርስቲያን ደምታችሁላትም ጭምር ሊሆን ይችላል። ለዚች ቤተ ክርስቲያን ሰዎች ቤተ ክርስቲያን ሆዳቸውን ለማከለ ነገር ፈልገዋት ስጋቸውን ሲያደልቡ ሆዳቸውን ሲያጠግቡ ሲበሉ ንብረትን ሲያፈሩ እናንተ ለዚች ቤተክርስቲያን ደህይታችሁላት ሊሆን ይችላል። ብዙ ዋጋ ከፍላችሁላት ሊሆን ይችላል። እመኑኝ። በኃጢአት ወርቆ ያለው ወንድማችሁን ግን በፍቅር ካባ አቅርባችሁ የማትመክሩ ሰዎች ከሆናችሁ በልባችሁ ጥላቻ ካለባችሁ ከንቱ ናችሁ። አለቀ። እና ከሰሞኑ የነበረው ነገር ያ ነው ባጭሩ። ፈለገ አትናትዮስን ስታደንቁ የነበራችሁ ቶች ወንድሞች ፈለገ አትናትዮስን ዳግም እንዳታደንቁት። ዳግም ፈለገ አትናትዮስ ተጽዕኖ ፈጣሪ ነው ሲባል በእርግጥ እኔን የሚጠሉ ሰዎች እንዲህ ሲባል ሲሰሙ ራሳቸውን ስለሚያዞራቸው አረፋ ስለሚደፍቃቸው ዝም አልኩኝ እንጂ ጌታ ምስክሬ እኔ ተጽዕኖ ፈጣሪ አይደለሁ። ፈለገ አትናትዮስ ጀግና ሆኖ አይደለም እነዚህን ሁሉ ሰዎች የተቋቋሙ። አለቅ። ግን እግዚአብሔር የልባቸው መሻት እንዲሳካ ያደርግ። የት ሄዶ የኛ አምላክ? እኔ በጣም የምወደው ቅዱስ አባታችን አቡነ ሀብተ ማርያም የጸለዩ ጸሎት ይገርመኛል። የሮብ ገላቸው ላይ ፕሊስ ገብታችሁ አንብቡት። ምን እንዳሉ ታውቃላችሁ? ጌታ ሆይ ያሉት ነፍሴን ለሚያስጨንቃት አሳልፈ አትስጥ። እንደው ፕሊስ ሁላችሁም ስትጸልዩ ይህን ጸሎት በደንብ አድርጋችሁ ጸልዩ። ነፍሴን ለሚያስጨንቃት አሳልፈ አትስጥ በሉት። አለቅ። እናንተ ቺን ጸሎት ጸልዩ። ከዛ ጠዋት ይወላችሁ የሚገርም ቁርስ ብሉ። ጥሩ ጸሎት ከጸለያችሁ በኋላ ጠዋት የሚገርም ቁርስ። እነዛ ሰዎች እናንተ ላይ ብረት እየሳሉ ሰይፍን እየቀጠቀጡ ሰንሰለት እያዘጋጁ እናንተ በጌታ ሰላም ከቤታችሁ ወጥታችሁ የምትፈልጉትን ነገር ሸምታችሁ ወዳጆቻችሁን አግኝታችሁ ተዝናንታችሁ በጌታ ሰላም ቤታችሁ ተመልሳችሁ እግዚአብሔር ሆይ ሰላም እንደዋልከኝ ሰላም አሳድረኝ ብቻ በሉት። የጨለመውን ጊዜ አሳልፎ አንግቶ ዳግም ደግሞ መሽቶ እናንተ በሰላም እንድታርፉ ስላደረገ አመስግኑት። አለቀ። ከዛ በኋላ ያለው ነገር ለእግዚአብሔር ተዉት። ከእናንተ ጋር የተዋጉ ይመስላችኋል? ይኸው በእግዚአብሔር ፊት ቆም የምነግራችሁ ነገር የሚዋጉት ከእግዚአብሔር ጋር ነው። የሚዋጉት ከእግዚአብሔር ጋር። ምክንያቱም ክፋትን ስትይዝ አጌንስ የምትሆነው ከክርስቶስ ጋር ነው። ክፋትን ይዞ ክርስቶስ የረዳው አንድም ፍጡር የለም። ተንኮልን በልቡ ይዞ አንድንም ፍጡር ክርስቶስ ረድቶ ያውቅ። ሸርን ተንኮልን ጌታ ይጸየፋል። አለቅ። ይሄ የሆነ ይሄ ፋይል እንዲህ አብዝተው የሚሄዱ የሆነ ሰው ለመክሰስ የሚሯሯጡ ሰዎች አይታችሁ ታውቃላችሁ? ያለምንም ሪዝን የሆነ ከእኔ አጥር ላይ የሆነች 10 ሴንቲም ጠጋ አድርጎ አጥሯል ብለው 2000 ገጽ ፋይል ይዘው የሚንቀሳቀሱ ሰዎች አሉ። ብራዘር የማይቀናቸው ፍርድ ቤት ሳይሄዱ ቀርተው አይደለም። የማይቀናቸው ሰዎችን ሳያውቁ ቀርቶ አይደለም። አይምሰላችሁ። የማይቀናቸው ገንዘብ ሳይኖራቸው ቀርቶ እንዳይመስላችሁ። የማይቀናቸው ከጅምሩ በልባቸው ክፋትን ስላነገቡ ክፋት ስላለ ነው በልባቸው። ክፋትን ያነገበ ሰው ደግሞ ምንም ነገር አይቀነውም። ስለዚህ የኔ ተወዳጆች በክርስቶስ የምናምን ክርስቲያኖች ከሆንን አገልጋይ ምንሁን ተገልጋይ ምንሁን ወይዘር ዘማሪ፣ ዲያቆን፣ ሰባኪ፣ ካህን፣ መነኩሴ፣ ቆሞስ፣ ኤጲስቆጶስ፣ ጳጳስ፣ ሊቀ ጳጳስ፣ ፓትርያርክ የምንሆን ግን ለወንድሞቻችን ፍቅር ሊኖረን ይገባል። ካልሆነ ግን ከንቱ ነን። አለቅ። እና ደግሞ በጣም የሚገርማቸው ነገር የእግዚአብሔር ድንቅ አሰራሩ የሚገርመኝ የእያንዳንዱ ሰው አፍ ሲከፈት ጭንቅላት እንዲታይ ያደርጋል እግዚአብሔር። እባካችሁ ከሳሽ አትሁኑ ተወዳጆች። ከዚህ ሰዓት ጀምሮ በቻልነው አቅም እያንዳንዳችን በጣም ፍቅር አጥተው የራቁት ወንድሞቻችን እናቅርባቸው። በዙሪያችን ያሉ የግድ ሶሻል ሚዲያ ላይ መሆን የለበትም። ዙሪያችሁ ፍቅርን አጥተው የራቁ ብዙ ሰዎች አሉ። የጥፋተኝነት ስሜት ተሰምቷቸው ቤተ ክርስቲያን መሄድ በጌታ አይታችሁ ታውቃላችሁ? ኃጢአተኛ የሆኑ ሰዎች እንዴት ቤተክርስቲያን ግን እንደሚፈሩ። እኛንን እኮ ደፋሮቹ እንደው ዝም ብለን ከነጫማችን መቅደስ የምንገባ ደፋሮቹ እኛንን።
ምንም ነገር ሳንጨርግ ዝም ብለን እንዳዳራሽ ዘው ብለን ገብተን ዘው ብሎ ለመውጣት የምንሞክር ደፋሮች እኛ ነን። በኃጢአት ያሉ ሰዎችን ተመልከቷቸው። እነዚህ ኃጢአተኞች እያለን እኛ ደፋሮቹ ነጠላ ለብሰን በመቅደስ የምንገኘውን ተዉት፣ ቆይ እንመለስበታለን። ኃጢአተኞች የምትሏቸው ሰዎች ግን ምን ያክል ቤተክርስቲያን እንደሚፈሩት ተመልከቷቸው። መቅደስ ውስጥ ሳይገቡ ገና ከሩቅ ነው መሬት ላይ ተንበርክከው ሰላም ለኪ ቅድስት ቤተክርስቲያን ብለው ጌታቸው አምላካቸው መሬታቸውን ኢየሱስ ክርስቶስን አመስግነው ለእርሱም ያምልኮ ስግደትን ሰግደውለት የሚሄዱት። ስለዚህ ፕሊስ እናቅርባቸው። የሆነ ሰዓት ላይ ፊዮና ልደት ላይ ተገኝቶ ምናምን ሲባል የነበረውም ነገር አለ። እንደምታውቁት ግልጽ ነው ሀሳቡ። ተወዳጆች እነዚህን ሁሉ ወንድሞቻችን ልናቀርባቸው ዛሬ ለብዙ እህት ወንድሞቻችን ፍቅር መስጠትን ስለቻለን ብዙዎች በህይወታቸው ክርስቶስ ኢየሱስን ሰባኪ እየሆኑ ነው። በህይወታቸው ለምሳሌ ዲያቆን ዴቭ ሰባኪ ናቸው። በቤተክርስቲያን ወደ መሬት ላይ ቆመው ይሰብካሉ። በቅዳሴው ጸሎት ገብተው ይቀድሳሉ። ዛሬ ላይ ዲያቆን ዴቭ እነተሙ ሌሎችም ወንድሞች ግን ፍቅርን ሰጥተው ለወንድሞቻቸው በኃጢአት ቆሸሸናል ለሚሉ እህት ወንድሞቻቸው ጊዜ ሰጥተው ግን በማደመጣቸው እንደ ሄሉ ያሉ እህቶች ሊመለሱ ምክንያት ሆነዋል። ይሄ ቀላል ነገር አይደለም ተወዳጆች። ለምሳሌ ሄሉ ተወዳጅ አንድ ቪዲዮ ብትሰራ የመዝሙር አንድ ቪዲዮ ብትሰራ ቀላል ነገር አድርጋችሁ ነው አይደል የምትመለከቱት? አይምሰላችሁ። ይሄ ቀላል የሚባል ነገር አይደለም። የእሷን እኮ የጥፋት መንገድ ሲከተሉ የነበሩ በጣም ብዙ ነፍሳቶች አሉ። እኛ ማናቃቸው በየቤቱ እኛ ማናቃ እሷ ማታቃቸው በቃ ልክ ሪል ራሷን እንደውም መሆን የሚፈልጉ የእሷ መንገድ ሲከተሉ የነበሩ በጣም ብዙ ሰዎች ይኖራሉ። ድንገት ግን ክርስቶስ ሁሉ ነገሯን ቀይሮ ልቧን ነክቶ ኃጢአተኛ የሆነችው እህታችን በደለኛ የተባለችው እህታችን ሰው ሁሉ ድንጋይ አንስቶ ሊወረውርባት ሲል ክርስቶስ ፍቅርን ሰጥቶ ወደ እርሷ አቅርቦ ልቧን በነካው ቅጽበት እህታችን ነጠላ ለብሳ ቪዲዮ ስትሰራ እግዚአብሔርን ስታመሰግን ብዙዎች በእሷ ቤት ይማራሉ። ይሄ ቀላል ነገር አይደለም። ወንድሞቻችሁ ሲበድሉ ይሄ ገሌ እንዲህ አይነት ሰው ይሄ ገሌ እንዲህ አይነት እንደዚህ ብናምን ብሎ የከፉ ቃሎችን ከመናገር ይልቅ ፕሊስ ባካችሁ በፍቅር እናቅርባቸው። ማፈር ካለበት ሰይጣን ብቻ ይፈር። እያንዳንዱ ሰው በነፍስ ድፋምነት ስሜት ሲሰማው በኃጢአት መንገድ ሲመላለስ አንድ መርሳት የሌለበት ነገር ከኃጢአት አጥቦ ሊያነጻ የሚችል ጌታ አለው። እርሱም ደግሞ ክርስቶስ ኢየሱስ ነው። ይህንን ግን ያላወቀ ትውልድ ቢኖር በዙሪያችን ጫት እየቃመ ሲጋራን እያጨሰ በስካርን እየወደቀ በጨለማ ቤት ውስጥ በዳንኪራ ቦታ ላይ እየዘለለ በፍትወት እየተመላለሰ ድንገት ስሁት በሆነ መንገድ እየተጓዘ ያለ ግን ወዳጅ ካለን ተወዳጆች ይቅር የሚለው ከኃጢአት ሁሉ የሚያነጻው ከኃጢአትም ደግሞ አጥቦ አንጽቶ ወደ እርሱ የሚያቀርበው አምላክ እንዳለው ማሳወቅ አለብን። ዝም ብሎ መልካም ወጣት፣ መልካም ሽማግሌ፣ መልካም አጎት፣ መልካም አክስት ብሎ በተቀቡ በሚመስሉ ልክ ማር በተቀቡ መርዞች በተለወሱ ንግግሮች ሰዎች ወደ ምንፍቅና እንዲሄዱ ማድረግ የለብን። ይህች ቤተክርስቲያን የክርስቶስ ሙሽራ ናት። ክርስቶስ ከኃጢአታችሁ አጥቦ ያነጻችኋል ኑ ብለን ነው ልናቀርብ የሚገባው። ከዛ ውጭ ግን ፕሊስ እባካችሁን ገፊዎችን አንሁን። የእያንዳንዳችን ኃጢአት፣ የእያንዳንዳችንን በደል፣ የእያንዳንዳችንን ሸክም አጥቦ አንጽቶ ያቀለለ አምላክ አለን። ስለዚህ እኛ ክርስቲያን የተባልነው በእርሱ በክርስቶስ ነውና ክርስቶስን እንምሰል። ሁላችንም የእያንዳንዱ ክርስቲያን ዓላማ ኖረን ተስፋ ምናረጋት መንግስተ ሰማያትን መውረስ ነው። በዚህ መንፈሳዊ ጉዞ ላይ ደግሞ ሁላችንም በክርስቶስ ኢየሱስ ምናምን ነፍሳት በአጠቃላይ ወንድም እህቶቻችንን ከልብ ወደናቸው ፍቅርን ከልባችን ሰጥተን በእውነተኛው መንገድ ተመላልሰን በኃጢአት ብንወድቅ እንኳን በኃጢአት ብንሰበር እንኳን በኃጢአት ብንቆሽሽ እንኳን በክርስቶስ ቃል ተቃንተን በክርስቶስ ኢየሱስ ታጥበን ከኃጢአት ነስተን ዳግም አዲስ የክርስትና ህይወትን አዲስ የክርስትና መንገድን መጀመርና መጓዝ እንደምንችል ማወቅ መርዳት አለብን። ይሄ እድል ለኛ ከተሰጠን ደግሞ ሌላ ሰው የማይሰጥበት ምንም አይነት ሪዘን የለም። ጊዜያችሁን ጣታችሁን በመቀሰር ስለ ሰው ኃጢአት በመውራት ፕሊስ አተባክኑ ጊዜያችሁን። ገሌ እኮ እንደዚህ ነው፣ ገሌ በዚህ ወጥቶ
ግን በዚህ አይነት ችግር ውስጥ ያላችሁት ወንድሞቻችን እንግዲህ እግዚአብሔር ከረዳን በዚህ ሳምንት ብዙ ያንን መርሃ ግብር አንጀምርም። ከሚቀጥለው ሳምንት ሰኞ ጀምሮ ግን ተስፋ በመቁረጥ ስሜት ላይ ያላችሁ፣ በተለይ በጣም በሰው ዘንድ ተገፍታችሁ ኃጢአተኛ እናንተ በደለኞች የተበላችሁ ኑ ጠላቶቻችሁ አንገታቸውን እንዲደፉ በደንብ ራሳችሁን ወደ ክርስቶስ አቅርቡ። ጠላቱን ማሳፈር የሚፈልግ ጠላቱ አንገቱ እንዲደፋ ማድረግ የሚፈልግ ሰው ራሱን ወደ ክርስቶስ ያቅርብ፣ በንስሐ ሕይወት ይመላለስ። አለቅ ኃጢአታችሁን ለክርስቶስ ብቻ ንገሩት። ምስክር አይፈልግም የኛ ጌታ፣ ምስክር አይፈልግም ክርስቶስ። ቀርባችሁ ለክርስቶስ ብቻ ንገሩት። ሰው የፈለገውን ጠጠር እያነሳ ይወርውር። እናንተ በወረወሩት ጠጠር በወረወሩት ድንጋይ ቤት ሰርታችሁ አሳዩዋቸው። ሰዎች ስለ እናንተ ሌሊቱን ሙሉ ሊያወሩ ይችላሉ፣ እንቅልፍ አጥተው። በዚህ ሰዓት ስለ እናንተ ቁጭ ብለው ዲስከስ የሚያደርጉ ሰዎች አሉ። እንዲያርገን ቆይ እንዲናደርግ እንደዚህ አድርገን ቆይ እንደዚህ አድርገን እንዲህ አይነት ጉድጓድ ቆፍረን ብለው ብረት እየቀጠቀጡ ያሉ በእናንተ ዙሪያ። ሰይፍን እየሳሉ ያሉ ሰዎች አሉ በእናንተ ዙሪያ። ጋይስ ዞር ብላችሁ እንደ ሎጥ ሚስት እንዳትመለከቱ። የሎጥ ሚስት የጨው ሐውልት ሆነ የቀረችው ዞር ብላ በመመልከቷ ነው። አሁን ይሄ መልእክት የሚመለከተው ለኦርቶዶክስ ብቻ አይደለም። በነገራችን ላይ ኦርቶዶክስም ሆንክ የእስልምና እምነት ተከታይም ሆንክ ፕሮቴስታንትም ሆንክ ወንድሜ በደንብ አድርገህ አዳምጠኝ። ሰው ስላንተ ቁጭ ብሎ ሌሊቱን ሙሉ የሚያወራ ከሆነ እመነኝ፣ በቃ አንተ እግዚአብሔር የሰጠ ሞገስ አለ ማለት ነው። አለቅ በምትሰሩበት ቦታ ትንሽ ባለቆቻችሁ ዘንድ ስትወደዱ ዙሪያችሁ ያለ ሰው ይጠላችኋል። በንግድ ቦታችሁ ላይ ትንሽ እናንተን ቦታ ላይ ትንሽ እንደው ደንበኞቻችሁ በርከት ሲሉላችሁ የእናንተን ገበያ የሚጠይቅ ሰው ቁጥሩ ጨመር ሲልላችሁ ዙሪያችሁ ያለ ሰው አጠቃላይ ይቀየማችኋል። እንዲህ ከሆነ ማወቅ መረዳት ያለባችሁ ነገር እግዚአብሔር ሞገስን እየሰጣችሁ ነው ማለት ነው። እግዚአብሔር ሞገስ ሰጥቷችሁ ወደኋላ እንዳትመለከቱ። እንዲህ የሚባል ነገር የለም። በቃ አለቀ። እህቴ ወደኋላ እንዳትመለከች። ከፊትሽ የቀደመው እግዚአብሔር የሚገርም ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ሳለ ወደ ጨለማ መዞር አያስፈልግም። ወንድሜ ከፊት ለፊትህ የቀደመው እግዚአብሔር እርሱ ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ከፊት ለፊት ቆመ ወደ ኋላ ዞር ማለት አያስፈልግም። የሎጥ ሚስት ወደ ፊት ለፊት ብቻ መጓዝ ስትችል ሳትዞር ወደ ኋላ በመዞሯ ብቻ የጨው ሐውልት ሆና ቀርታለች። ከሳሾቻችሁን ዞር ብላችሁ የምትመለከቱ ሰዎች እናንተ በቃ የጨው ሐውልት ሆናችሁ ነው የምትቀሩት። የጨው ሐውልት ከሳሾቻችሁ በነገራችን ላይ የጨው ሐውልት ሆነው አይቀሩ። እናንተ ግን ዞር ብላችሁ ባያችሁ ቅጽበት እናንተ የጨው ሐውልት ሆናችሁ ትቀራላችሁ። ከሳሾቻችሁን ማሳፈር የምትችሉት ከፊታችሁ የቀደመውን አምላክ እግዚአብሔርን ከፊታችሁ የቀደመውን አምላካችሁ እግዚአብሔርን አስቀድማችሁ የእርሱን ፈለግ ተከተላችሁ በመኖር ብቻ ነው። ምን በመሆን? ክርስቶስን በመምሰል ክርስቶስን በመምሰል የእኛ ጌታ ክርስቶስ ሕማሙ ሲነበብ ታስታውሳላችሁ አይደለ? ጾመ የዐቢይ ጾም ላይ ሰሙነ ሕማማት ላይ የጌታችን ኢየሱስ ክርስቶስ ሕመም ሲነገር በጣም ነው የምትደነቁት። ክርስቶስ ከሃሌ ኩሉ ኤልሻዳይ አዶናይ ኃያል አምላክ ሆኖ ሳለ እንዴት ብዬ ልንገራችሁ? ሁሉ ነገር በእርሱ የተፈጠረ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ሆኖ ሳለ በአይሁዶች በጥፊ ተጸፋ። ክርስቶስ ምላሽን አልሰጠው። የእሾህ አክሊልን በላዩ ላይ አቀዳጅተው በእንጨት ጠንካራ በሆነ እንጨት እሾህን ወደ ታች እየገፉ ራሱን እያደሙ ቀለዱበት። ንጉሥ ሆይ 1000 ዓመት ንገስ እያሉ በፊቱ ቀጸቡበት። ክርስቶስ አንዳች አልመለሰላቸው። አንዳች ግን እኮ ፊት ለፊት ለሚታይ ሰው እኮ እየተዋረደ እኮ ነው። ምድር ላይ ላለው ሰው እኮ እየተዋረደ ነው የሚመስለው። አይገርምም? እርሱ ተዋርዶ እኛን አከበረን። ወዳጄ አንተ አሁን በማዋረድ ግን ዓለም ላይ በመናቀ ግን የሚያከብረ ክርስቶስ ነው። የእሾህ አክሊልን አቀዳጁት። የለበሰውን ልብስ ከላዩ ላይ ያወለቁት። ነውራችንን የሚሸሽግ አምላክ ሆኖ ሳለ በደላችንን በፍቅሩ የሚከልል ኃያል ጌታ ሆኖ ሳለ አይሁድ ጌታችን ኢየሱስን ልብሱን ገፈፉት። ጨርቁን ቀደዱት።
በቀሚሱ ላይ ዕጣ ተጣጣሉበት። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ዓመትን እንዲቀበል አደረጉ። ሊወርቁ ያሉትን የሚፍገመገሙትን የሚደግፍ አምላክ ክርስቶስ በሰው እጅ በጥፊ ተጸፋ። አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በእኛ ዘንድ ግን ትሑት ይሆን? ግን እኮ የሚፈራ አምላክ ነው። ቅዱሳን መላእክት ቀና ብለው የማያዩት፣ ቅዱሳን መላእክት ቀና ብለው የማይመለከቱት እጅግ በጣም ግርማው የተፈራ ኃያል አምላክ ሆኖ ሳለ በሰው እጅ ግን በጥፊ ተጸፋ፣ በጥፊ ተጸፋ። ከሁላችን ላይ የኃጢአትን ቅባት ያነሳ ዘንድ ከሁላችን ላይ የጨለማን ወዝ ገፎ ያነሳ ዘንድ ክርስቶስ አይሁዶች ምራቃቸውን ጢቅ እያሉ በላዩ ላይ ተፉበት። በጣም የሚደንቃችሁ ነገር በክርስቶስ ላይ ምራቅ እያነሳቸው በአፎቻቸው ውሃ እየጨመሩ በላዩ ይተፉበት ነበር። አንዳንዴ ሰው ልክ የዚህን ያክል እንዴ! እናንተ ክርስቲያን የተባላችሁት ወዳጆቼ እንደ ክርስቶስ ይህችን ዓለም ንቃችሁ ዓለምም ንቋችሁ፣ ዓለምና እናንተ ፍጹም አትስማሙ ነው ባቸው። እንደ ክርስቶስ በዚች ዓለም መከራን አይታችሁ ትኖራላችሁ። ክርስቶስ ግን በመጨረሻው ዘመን ለፍርድ ሲመጣ እርሱ ያከብራችኋል። እያንዳንዱ ክርስቲያን በምድር ዋጋን በመቀበሉ በእግዚአብሔር ዘንድ ዋጋን ይቀበላል። ምድራዊ ዋጋ ምን አይነት ዋጋ ነው? በምድር የምትቀበሉት ዋጋ መሰደብ ሊሆን ይችላል፣ ስለ ስሙ መዘለፍ፣ በነገሥታት ፊት ፍርድ ሊሆን ይችላል፣ ስጋችሁ ሊቆረስ ይችላል፣ ደማችሁ ሊፈስ ይችላል፣ ስለ ቤተ ክርስቲያናችሁ አጥንታችሁ ሊከሰከስ ይችላል። ክርስቶስ ግን ደማችሁ እንደ መሰማታት አድርጎ ይቀበለዋል። ዋጋ መስጠት ይችልበታል። የኛ ጌታ ክርስቶስ የኃጢአትን ቅባት ከኛ ያረቀው ዘንድ አይሁዶች ምራቃቸውን ሲተፉበት፣ አይሁዶች ምራቃቸው ይበዛላቸው ዘንድ በአፎቻቸው ውሃን እየጨመሩ በክርስቶስ ገጽ ላይ ተፉበት። በጣም የገረመኝ በጣም የሚገርመውን ነገር ልንገራቸው። ተጸይፎ እንኳን ዞር አላለም ፊቱን። እኛውን እንደው ሰው ድንገት ምራቁን እንኳን ጢቅ ቢል እንኳን መሬት ላይ እንኳን ለሚተፋው ፊታችን እናዞራለን ተጸይፈን። ክርስቶስ የእነሱን ምራቅ ተጸይፎ ፊቱን ስንኳ አላዞረም። ፊቱን ስንኳ አላዞረም። ዝም ምን ያለው ንጉሶ ሺህ ዓመት ንገስ እያሉ ቀለዱበት። በመስቀል ተሰቅሎ እጆቹ ተቸንክረው ተወጥረው ስጋው ተቆርሶ ደሙ ፈሶ በጅራፍ ተገርፎ የእኛ ጌታ መድህን ዓለም ክርስቶስ ሊቀ ካህናችን ዘላለማዊው አስታራቂያችን በመስቀል ላይ ተሰቅሎ ይህን ያክል ሕማም ሲቀበል አንዳች ቃልን አልመለሰላቸው። ቀለዱበት ግን እነሱ። ንጉሱ ሺህ ዓመት ንገስ። የክርስቲያን ፈተናው ልክ እንደዚህ ነው። እስከ መስቀል አለቀ። እስከ መጨረሻው ድረስ ትፈተናላችሁ። አገልጋይ ነው ወዳጅ፣ እስከ መጨረሻው ድረስ ስለምትፈተን አንተም ወጥረህ ግንኙነትን ከእግዚአብሔር ጋር ማጠንከር። እህቴ ዘማሪ ከሆንሽ እስከ መጨረሻው ስለምትፈተኝ ከክርስቶስ ጋር ያለሽን ቀረቤታ ማጠንከር፣ በንስሐው መመላለስ፣ ራስን ለካህን ማሳየት፣ ክርስቶስን ገንዘብ ማድረግ አለቀ። የክርስቲያን ፈተናው እስኪ ነው እስከ መስቀል። ምዕመናን የሆነን እኛ እንፈተናለን እስኪ ድረስ እስከ መስቀል ድረስ ክርስቶስ እስከ ቀራንዮ ድረስ ማመን ተቀበለ። ንጉሱ የሺህ ዓመት ንግስ እያሉ ቀለዱበት። ንግስናውን ሊያሳያቸው የሚችል ጌታ ነው። በነገራችን ላይ ክርስቶስ ንግስናውን ደርሲ አንተ እውነት የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብ እያሉ ቀለዱበት፣ ተሳለቁበት። ወዳጄ በዚህ ምድር ላይ ሰው በዚህ ልክ ተሳልቆብህ ሊሆን ይችላል። እመነኝ፣ ሰው ከተሳለቀብህ፣ ሰው ከናቀ እንደ ዮፍቴ እግዚአብሔር ሊያነግስ ስለሆነ ዝም ብለህ እግዚአብሔርን ጠብቀው። ዝም ብለህ በሕይወት እግዚአብሔርን ጠብቀው። ሰው በኃጢአትህ ከኮነነ፣ ሰው በኃጢአትህ ከዘለፈ፣ ሰው በኃጢአትህ ከቀለደብህ፣ በቀድሞ ማንነትህ ከተቸ እንደነ ማርያም ዘነይን፣ እንደነ ግብጽት ማርያም፣ እንደነ ዮስኪና 12 ዓመት ደም ሲፈሳት እንደነበረችው ሴት ክርስቶስ ታሪክን ሊቀይረው ነውና ዝም ብለህ እግዚአብሔርን ጠብቀው። በሕይወት አለቅ። ዝም ብለህ እግዚአብሔርን ጠብቀው። ክርስቶስ አንዳች መልስ አልመለሰላቸው። ለዛም ነው ቅዱስ ዮሐንስ ክርስቶስን በግ እያለ የጠራው። እኛ ኢትዮጵያውያን እጅግ በጣም እንደው ከአንበሳ ጋር ያለን ቀረቤታ እንደው ለየት ስለሚል ሀገራችንም ስንገልጻት አንበሳ እያለን እንገልጻለን። እንደው ባንዲራችን ላይ ሁሉ አልፎ አልፎ አንበሳም ተደርጎ ያውቃል። ካልጠፋ ነገር ዮሐንስ እንደው ክርስቶስን ለምን በግ አለው ብዬ ጠይቅ ነበረ። እውነትም ለካ ክርስቶስ በግ ነው።
ቀንድ ሳለው ማይዋጋ፣ ጥፍር ሳለው ማይቧጨር፣ ድምፅ ሳለው የማይጮህ፣ በሸላቾቹ ፊት በአራጆቹ ፊት ዝም የሚል የዋህ በግ ነው ክርስቶስ። እውነት ነው፣ በግ ነው። እያንዳንዱም ክርስቲያን እንደ ክርስቶስ በግ ሊሆን ይገባል። በግ ወዳጅ፣ ጠላቶችን በአንዲት ቃል ተነስተ ዘመኖችን በአጠቃላይ ሰብስበ ድባቅ አፈር ከበደም ያበደ ተልጣጠፋት ሊሆን ይችላል። ጉልበትህ ብዙዎችን የሚያስፈራ ሊሆን ይችላል። ቁጣ ብዙዎችን የሚያስበረግግ ሊሆን ይችላል። የገንዘብ አቅም ብዙ ሰዎችን ጸጥ ሊያስብል የሚችል ሊሆን ይችላል። የገንዘብ አቅም ነገር ግን እመኑ፣ ገንዘብም እያላችሁ ጉልበቱም እያላችሁ አቅሙም እያላችሁ ጸጥ በሉ። ሰው ሲዘልፋችሁ እግዚአብሔር አንዳች በረከትን በእናንተ ሕይወት ሊያመጣ ስለሆነ ጸጥ በላችሁ ጠብቁ። ጸጥ ብላችሁ ጸጥ የማለትን ጥቅም እያንዳንዱ ክርስቲያን ከክርስቶስ ኢየሱስ ሊማር ይገባል። የእምነታችን ጀማሪና ፈጻሚ ከሆነው ከክርስቶስ ሰው ይሄን ሊማር ይገባል። ዝም በሉ እናንተ። በእናንተ ህይወት ላይ ጠጠር እየወረወሩ ድንጋይን እያነሱ ሰይፍን እየሳሉ ሰንሰለትን እያዘጋጁ ህይወታችሁን ምስቅልቅሉን ሊያወጡ ለሚፈልጉ ሰዎች በአጠቃላይ አንዳች የክፋት መልስ እንዳሰጡ ኢቭን አውቃችሁ እንኳን ለእናንተ መውደቅን እያሰቡ እንደሆነ አውቃችሁ ተረድታችሁ እንኳን ስለ እውነት ነው ብላችሁ ጥርጣሬን፣ ጥላቻን እግዚአብሔር አምላክ ከልባችሁ እንዲያርቅ አድርጋችሁ እነዛን ሰዎች ፍጹም ፍቅር ስጧቸው። ፍጹም ፍቅር አለቀ። ፍጹም ፍቅር ስጧቸው። ክፉ በክፉ አይመለስምና እና ክርስቲያኖች እንደ እግዚአብሔር መልካም ፈቃድ በጣም 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 ከዚህም የበለጠ እንድንሰራ ነው ምክንያት የሆነን። እግዚአብሔር ይመስገን። አንዳንዴ በአገልግሎታችሁ ሰይጣን ካልፈተናችሁ ሰይጣን ንቋችኋል ማለት ነው ብላ ቤተክርስቲያናችን ታሰብረናለች። እውነት ነው። አገልግሎታችን በሰይጣን ተፈትኗል። የምንሰራው አገልግሎት የብዙ ሰዎችን ነፍስ እያዳነ ስለሆነ አሁንም ሰፊ ጊዜ ሰጥተን በሱስ ውስጥ ያላችሁት ወንድሞቻችን ማንም ሰው በቃ ከዚህ በኋላ እኔ እንዴት ለቤተክርስቲያን እገባለሁ፣ ማንም ሰው እኔን እንደ ወደ ቤተክርስቲያን እንድቀርብ አያደርገኝም ብላችሁ የምታስቡት ወንድሞች ኑ ወደ ቤተክርስቲያን። መልእክት አስቀምጡልኝ በውስጥ የእያንዳንዶቻችሁ መልእክትን ያነበዋለሁ። ስጋችሁን በመሸጥ ላይ ያላችሁ እህቶች ፕሊስ እባካችሁ ኑ፣ ቀረብ በሉ ወደ ቤተክርስቲያናችሁ። እንዴ መርሳት እኮ የለብንም። መቼም ያገባ ሰው ከእናት ከአባቱ ቤት አድርጎ ያገባ ሰው የትም ቆይቶ ብዙ ጊዜን አሳልፉ ስራውንም ሰርቶ ሊሆን ይችላል። ከብዙ ጊዜ በኋላ የሆነች ነገር ይዞ እናት አባቱን ለመጠየቅ ወደ ቤት እንደሚመለስ ሁሉ በተመሳሳይ በኃጢአት፣ በበደል፣ በሱስ፣ በዝሙት፣ በነውር፣ በብዙ ነገር ከቤተ ክርስቲያን ርቀን የወጣን ሰዎች ከኃጢአት ጋር ተቆራኝተን ከኃጢአት ጋር ተጋብተን ከኃጢአት ጋር ትዳር መስርተን ከእናታችን ቤተ ክርስቲያን ከአባታችን ከክርስቶስ ርቀን ያለን ሰዎች እንቅረብ፣ እባካችሁ በቃ እንቅረብ። ራሳችንን እንያዝና በንስሐ ልብ በጸጸት ወደ ክርስቶስ እንቅረብ። ቤተ ክርስቲያን እናታችን ናት። ከአብራ ከመንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳናለች። እናት ልጆቿ አባታቸው እንዲመስሉላት እንደምትፈልግ ሁሉ ቅድስት ቤተ ክርስቲያናችን እናታችን አባታችን ክርስቶስን እንድንመስልላት ትፈልጋለች። ስለዚህ ተወዳጆች ኑ ቀረብ በሉ ወደ ቤተ ክርስቲያን። የእያንዳንዳቻችሁን ድምፆች መስማት እንፈልጋለን። ተከፍታችሁ አዝናችሁ ሰዎች ንቀዋችሁ አቃሏችሁ በማንኛውም ህይወት ላይ ሊሆን ይችላል። ሳትፈልጉ ግን የኃጢአት ልምድን ገንዘብ ያደረጋችሁ ሰዎች እመኑን ከኃጢአታችሁ አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ብቻ ነው። አንዳንዴ ይችን ብቻ ብዬ ላብቃ። እንዲህ አይነት ሀሳብን ስታስቡ፣ ከኃጢአታችሁ መራቅን ስታስቡ፣ ከኃጢአታችሁ መሸሸን ስታስቡ ያቺን ተርኒንግ ፖይንት የማይፈልጉ ሰዎች አሉ። የማይፈልጉ ወደ ቀድሞ ማንነታችሁ ሊስቧችሁ ይፈልጋሉ። ስለ ማርያም ዘኔን በጣም በተደጋጋሚ ብዙ ጊዜ ተናግሬያለሁ ተወዳጆች። ማርያም ዘኔን በንስሐ ህይወት ልትመለስ ስትል ወደ ክርስቶስ ልትቀርብ ስትል፣ በነገራችን ላይ ዙሪያ ያሉ ሰዎች ናቸው እንዳትቀርብ ሊከለክሏት የነበሩት። ማርያም ዘናይን ለንስሐ እንዴት ተነሳሳች ስንል ክርስቶስ በስምዖን ቤት ስለገባ
ክርስቶስ በስምዖን ቤት መግባቱ ማርያም ዘነይንም ለንስሐ እንድትነሳሳ አደረጋት። በኃጢአተኛ ጣሪያ ስር የገባውን ጌታ ተመለከተችው። ማርያም ዘነይን ራሷ ተነሳሳች፣ ሁለንተኗን ወቀሰች። እስከ ዛሬ በኃጢአት ያሳለፈችውን ጊዜ በአጠቃላይ ረገመች፣ አዘነች፣ አለቀሰች፣ አነባች። እዛዝ ወደ ሽቶ ነጋዴ ዘንድ ቀረበች። ሽቶን ገዝታ ወደ ጌታዋ ወደ ክርስቶስ ዘንድ ለመቅረብ እና ሽቶ ለመግዛት ስትቀርብ ዓይኖቿ ጠቁሮ ነበረ። ስትጸጸቱ ጸጸታችሁ ላይ ራሱ የሚቀልዱ ሰዎች አሉ። በነገራችን ላይ የእናንተ ጸጸት ላይ የሚያለቅጡ ሰዎች አሉ። እናንተ ከልባችሁ አዝናችሁ እኮ ልባችሁ ተሰብሮ ከልባችሁ አዝናችሁ በእናንተ ጸጸት፣ በእናንተ ሐዘን፣ በእናንተ ንባ የሚያለቅጡ ሰዎች አሉ እና በፍጹም በዚህ ነገር እንዳትሸበሩ ክርስቲያኖች። ዓይኖቿ ቀልተው ሽፋሽፍቶቿ ጠቁረው ወደዛ ሰው ስትቀርብ እንዲህ ብሎ ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ ብሎ ጠየቃት። የዚህን ጊዜ ማርያም ዘነይ አዎ ከምወዳቸው መካከል አብዝቼም ትልቅ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለችው። አለቅ ኃጢአታችሁን አምናችሁ በደላችሁን አምናችሁ ራሳችሁን ወደ ክርስቶስ ልታቀርቡ ስትመጡ ተከታትሎ ይመጣልሃል። አባቴ ተከታትሎ ይመጣል። እሱም ብሎ ነጠላ ለባሽ ይልሃል። እንዳሰማ ብራዘር እንዳሰማ እንደ ሎጥ ሚስት ወደኋላ እንዳትመለከት። ጫት እየቃም ካብረው ተቀምጠ፣ ሲጋራ እየጨስ ካብረው ተቀምጠ፣ መጠጥ እየጠጣ እየሰከርክ አብረው ብዙ በደልን ሰርተ ይበቃኛል፣ ይሄ ዘመን በቃ ይበቃኛል፣ ራሴን ወደ ክርስቶስ አቅርቤ በንስሐ ሕይወት መመለስ እፈልጋለሁ፣ ከኃጢአትም ድፋምነት ስሜት ደግሞ ክርስቶስ እንዲያጥበኝ ነፃ እንዲያወጣኝ እፈልጋለሁ ብለህ ወደ ቤተ ክርስቲያን ራስን ልታቀርብ ስትል እነዛው ሰዎች ተከታትለው ይመጣሉ። እሱ ብሎ ልጠላ እናውቀዋለን እኮ እናውቀዋለን። ልክ ማቴዎስ 13:54 ላይ ጌታችን ኢየሱስ ክርስቶስን አይሁዶች ምን እናውቀው የለ እንዴ ምን አባቱ እኮ ዮሴፍ ነው ምናምን እያሉ ክርስቶስን በንቀት ቃል እንደተናገሩት ይመጣሉ ተከታትለው። ምን እናውቀው ከኛ ጋር ድንጋይ ምን እያሞቀ ጫት ይቅም የነበረ ሰው አይደል እንዲላል። መመለስን ስታስብ እንዲህ አይነት ፈተና እንዳለ ማወቅ አለብን። እህቴ ስጋሽን እየሸጥን ኖረሽ በጣም ብዙ በደልን ሰርተሽ ብዙ ኃጢአትን ሰርተሽ ወደ ክርስቶስ ኢየሱስ አዎ በቃ እኔም የነገሌን የገሊትን ፈለግ ተከትዬ እኔም ራሴን ወደ ክርስቶስ ማቅረብ አለብኝ፣ በንስሐ ሕይወት መመላለስ አለብኝ ስትይ የራስሽ ወላጅሽ ትመጣለች። እንዴ አቃት የለ እንዴ አቃት አለው እኮ ነጠላ ለብሰሽ ልብሽ ተሰብሮ አንቺ ጊዜርን እያመሰግንሽ ባለበት ቅጽበት ትመጣለች። ያ ዊዛውት ኤኒ ሪዝን ይኸው ፎቶ አድሮ ይኸውላችሁ፣ ይኸው ከዚህ በፊት ይኸው ስጋዋን እየሸጠች ነበር የምትኖረው ይኸውላችሁ፣ ይኸው እሷ እኮ እንደዚህ ነች። ፎር ኖ ሪዝን ይህን ማወቅ አለባችሁ። እግዚአብሔር የሆኑ ሰዎችን አንደበት አድርጎ ተጠቅሞ እናንተን በንስሐ ሕይወት እንድትመለሱ እንደሚያደርጉሉ የሆኑ ሰዎችን ደግሞ አንደበት ተጠቅሞ በነገራችን ላይ ልባቸውን ሰብሮ ከቤተ ክርስቲያን እንድትርቁ ይፈልጋል። ማን? ሰይጣን የሆኑ ሰዎችን አንደበት አድርጎ ይጠቀማል። ስለዚህ ጥንቃቄ ያስፈልጋል እና ክርስቲያኖቶች ወንድሞች፣ ከቀጣይ ሳምንት ጀምሮ ከዛሬ ጀምሮ እስከ እሁድ ድረስ በውስጥ መስመር መልእክት የምታስቀምጡልኝ እህት ወንድሞች በአጠቃላይ ይመለከታለሁ። ታዲያ ባካችሁን አንዳንዶቻችን የሌሎችን እድል አንዝጋ። በውስጥ መስመር ቢቻል ራሳችሁን በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በጣም ከባድ በሚባሉ ሱሶች ውስጥ በጣም ከባድ በሚባሉ ልምምዶች ውስጥ ያላችሁ እህት ወንድሞቻችን ፈለገ አትናቴዎስ የመልካም ወጣት ምዝገባውን ጀምሯል። ይሰማል? እዚህ ጋር ሁላችሁ እየሰማችሁ ፈለገ አትናቴዎስ የመልካም ወጣት ምዝገባውን ጀምሯል እና ሁላችሁም ኦርቶዶክስ የሆናችሁ የእስልምና እምነት ተከታይ የሆናችሁ ፕሮቴስታንት የሆናችሁ እህት ወንድሞች በአጠቃላይ በውስጥ መስመር መታችሁ መልእክታችሁን አስቀምጡልኝ። በውስጥ መስመር ፈለገ አትናቴዎስ በጣም የሚገርሙ ጽድት ያሉ ኳሊቲ የሆኑ ልብሶችን ለብሶ ራሱን ሊሰብካችሁ አይመጣም። ፈለገ አትናቴዎስ የሆኑ ቤተ እምነቶችን እየጠራ እነሱን እያንቋሸሸ እነሱ ጣዖት አምላኪ ነው ሊላችሁ አይመጣም። ፈለገ አትናቴዎስ ከዚህ በኋላ የሚመጣ ወደ እናንተ የከበዳችሁን ሸክም ክርስቶስ ሊያቀልላችሁ እንደሚችል ሊነግራችሁ ብቻ። በነፍስ ድፋምነት ስሜት ተሰምቷችሁ በኃጢአት ቆሽሸናልና እንዴት ብለን ወደ ቤተክርስቲያን እንቀርባለን ለምትሉ ክርስቶስ ከኃጢአታችሁ አጥቦ ሊያነጻችሁ እንደሚችል ብቻ ሊነግራችሁ ይመጣል እና በተለያየ ልምምድ ውስጥ ያላችሁ
በደንብ አድርጋችሁ ስሙኝ። በተለያየ ሱስ ውስጥ ያላችሁ ተስፋ በመቁረጥ ስሜት መልእክት አስቀምጡልኝ። የተመስገንንም አካውንት ተጠቀሙ። በተመስገን አካውንትም በውስጥ መስመር መልእክት አስቀምጡለት። በዚህ አይነት ልምምድ ላይ ያላችሁት ወንድሞች በአጠቃላይ ልክ እነዚህ ገስ ላይ ተገባላችሁ። ገስ ላይ ከገባችሁ በኋላ ተከታታይ የሆኑ ትምህርቶችን በአጠቃላይ እንሰጣችኋለን። ህይወት ላይ የሚያተኩሩ ማለት ነው። በተወሰኑ ቀናቶች ላይ የተወሰኑ ዕለታትን መርጠን ህይወት ላይ ፎከስ የሚያደርጉ ትምህርቶች ላይ እንማማራለን። ዛሬም ድረስ ኃጢአትን በመስራቱ እኔ ዛሬ ኃጢአትን እያለ ከቤቱ ያልወጣ ብዙ ነፍስ አለ። ስጋቸውን እየሸጡ የሚኖሩ እህቶቻችን ዛሬም ድረስ ቅዳሴው ይናፍቃቸዋል፣ ማሌቱ ይናፍቃቸዋል፣ ነጠላው መልበስ ይናፍቃቸዋል፣ በቤተ መቅደስ ተገኝተው የሰርኩን ጉባኤ መስማት ይናፍቃቸዋል። ግን ዛሬም ድረስ እጆቻቸውን ይዞ ከቤታቸው የሚወጣ ሰውን አጥተዋል። ስለዚህ አለን፣ እኛ ወንድሞቻችሁ አለን፣ ወደ እኛ ቅረቡ። እኛ የምናመልከው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ከኃጢአታችሁ ሁሉ አጥቦ ያነጻችኋል። እናም ተወዳጆች የፈለገ አትናቴዎስ ጉባኤ በቅርቡም በዚህ ጉዳይ ላይ ይጀመራል። ሁላችሁም ራሳችሁን አዘጋጁ። በተለይ ወጣት የሆናችሁ ወንድምቶች ራሳችሁን አዘጋጁ። የኔ የህይወት ተመክሮ ሌሎችን ያስተምራል ብላችሁ የምታምኑ ወጣቶች ራሳችሁን አዘጋጁ። በቤተ ክርስቲያን ያሉ መምህራን ባስተማሩኝ ትምህርት የተነሳ የቅዱሳኑም ደግሞ ታሪክ የነ ቅድስት አርሴማ፣ የነ ክርስቶስ ሰምራ፣ የነ አቡነ ተክለ ሃይማኖት፣ የነ አቡነ እስትንፋሰ ክርስቶስ፣ የነ ጳውሎስ፣ የነ ጴጥሮስ፣ የነ ዮሐንስ፣ የነ ማርቆስ፣ የጌታ እናት የክርስቶስ እናት የድንግል ማርያም የነ ማርያም ዘኔን፣ የነ መግደላዊት ማርያም ታሪክ፣ የነሱ ተጋድሎ፣ የነሱ ትሩፋት ከነበርኩበት የኃጢአት መንገድ ከነበርኩበት የኃጢአት ሰንሰለት እንድወጣ አድርጎኛል የምትሉ እህት ወንድሞች በአጠቃላይ ራሳችሁን አዘጋጁ። የፈለገ አትናቴዎስ መልካም ወጣት ምዝገባ ተጀምሯል። በፈለገ አትናቴዎስ አካውንት በውስጥ መስመር መታችሁ መልእክት አስቀምጡልኝ። ራሳችሁ በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በተለያየ ልምዶች ውስጥ ያላችሁ፣ በሱስ ውስጥ ያላችሁ፣ ስጋችሁ በመሸጥ ላይ እየኖራችሁ ያላችሁ፣ እንዲሁም በቃ እንዲሁ የኃጢአት ስሜት ይሰማኛል የምትሉ በአጠቃላይ ኑ ቅረቡ። እያንዳንዳችሁ በመጣችሁበት ልክ እናወራችኋለን። የእናንተን ህመም አብረን እንታመማለን። ድምፃችሁን እንሰማችኋለን። እና መጨረሻ ላይ የምንሰጣችሁ ነገር ግን አስታውሱ፣ የቤተ ክርስቲያናችን ራስ የሆነውን ክርስቶስ ኢየሱስን ነው። እና ወንድማችን የተመስገንን አካውንት የገባችሁ መልእክት አስቀምጡለት። ምናልባት ኢንኬዝ በውስጥ መስመር መልእክት አስቀምጣችሁልኝ እኔ ባልመልስ ለወንድማችን ተሙ መልእክት አስቀምጡለት። በስፋት ደግሞ ሁላችሁንም እህት ወንድሞች አቅርበው ለማውራት በቻልነው አቅም ወይ ቴሌግራም ቻናል እናዘጋጃለን፣ ወይም ካልሆነ ሌሎች አማራጮችን ተጠቅመን ደግሞ ሞር ቀርባችሁ የቤተክርስቲያንን ትምህርት እንድትማሩ እናደርጋለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁም ኦርቶዶክሳውያን እንዳትቀሩ። ቀጣይ ሳምንት በፈለገ አትናቴዎስ የመልካም ወጣት ስልጠና ይጀምራል ማለት ነው እና ሁላችሁም እንዳትቀሩ። ሁላችሁ ማንም ሰው መቅረት አይችልም። ማንም ሰው እዚህ ቦታ ላይ ስትመጡ የግድ በነገራችን ላይ ኦርቶዶክስ መሆን አይጠበቅባችሁም። ዌዘር የእስልምና እምነት ተከታይ ልትሆኑ ይችላላችሁ፣ የካቶሊክ እምነት ተከታይ ልትሆኑ ይችላላችሁ፣ የፕሮቴስታንት እምነት ተከታይ ልትሆኑ ይችላላችሁ። ሁላችሁም ካላችሁበት የድፋምነት ስሜት መውጣት የምትፈልጉ ከሆነ መቅረብ ትችላላችሁ። እሺ፣ ምንም ነገር እንዳታፈሩ። በውስጥ እያወሩን ያሉ በነገራችን ላይ የተወሰኑት ወንድሞች አሉ። በዚህ አጋጣሚ በግብረ ሰዶሜነት ህይወት ውስጥም ያላችሁ፣ ለምሳሌ 2 የፕሮቴስታንት እምነት ተከታይ ሆኑ በግብረ ሰዶሜ ህይወት ውስጥ ያሉ ወንድሞች የሚያወሩን አሉ። በነገራችን ላይ በእነዚህ ልምድ ውስጥ ያሉ መውጣት የሚፈልጉ እና በዚህ አይነት ልምዶች ውስጥም ያላችሁ ፕሮቴስታንት የሆናችሁ እህት ወንድሞቻችን ጭምር በክርስቶስ ፍቅር እንወዳችኋለን። ከኛ በላይ ደግሞ በመስቀል ተሰቅሎ ስጋውን የቆረሰላችሁ ደሙን ያፈሰሰላችሁ የጌቶች ጌታ የንጉሶች ንጉስ የአምላኮች አምላክ የሆነው ክርስቶስ ኢየሱስ ይወዳችኋል እና ፕሊዝ ቀርባችሁ ከኛ ጋር መውራት ትችላላችሁ። በውስጥ መስመር መልእክት አስቀምጡልን። እኔም አየዋለሁ፣ ተሙም አየዋል። መልእክት አስቀምጡ። እሺ ተወዳጆች ወዳችኋለሁ። ዲያቆንዬ ድምፄ ከተሰማ አሁን ላልክበት ሀሳብ ኦርቶዶክሳዊነት ውበት ነው እና ኦርቶዶክስ ሆኖ ኦሪጂናል መልካም ወጣት ለመሆን የምትጠቀሙት በትክክለኛ በኦርቶዶክሳዊ ልጆች ነው እና
ድንገት ዲያቆን ፈለገ አትናቴዎስ ካላነሳላችሁ ካልመለሰላችሁ ዲያቆን ጋር በተደጋጋሚ ጽፌለታለሁ ግን አልመለሰልኝም ካላችሁኝ ስፔሻል ኬዝ ከሆነ ለዲያቆን አሳየዋለሁ። በተለይ ቅድም እሱ የዘረዘራቸው ላይ ስጋችሁን የምትሸጡ በሱስ የተያዛችሁ በተለያየ አይነት ሱሶች የተያዛችሁ መልካም ወጣት ለመሆን የምትፈልጉ ኦርቶዶክሳውያን እስልምና ላይም ያላችሁ ፕሮቴስታንት ላይም ያላችሁ ካቶሊክ ላይም ያላችሁ የትኛው ቤተ እምነት ላይ ያላችሁን እንቀበላለን። ኤቲስት ላይ እንኳን ያለ ሰው ቢሆን እንቀበላለን። ማለትም ክርስትና ህይወት ነው፣ እንድትኖሩና እንድንኖር እንቀጥላለን። ዲያቆን ይሄን ላስታውስ ብዬ ነው። ድንገት አንተ ካልመለስክላቸው እኔ መልስላቸዋለሁ። አመሰግናለሁ ታሙ። ኤኒዌይስ ያው ከዚህ በኋላ አይቀርም እና ደግሞ በዚህ አጋጣሚ ከዚህ ቀደም እኛ ጋር መታችሁ እንደ ሄሉ እንደ ሳምሪናዬ መታችሁ አንዳንድ ችግሮቻችሁን ነገራችሁን እና የክርስቶስ ኢየሱስ ቃል ደግሞ መጽናናት ሆኗችሁ አምላካችሁ ክርስቶስን አውቃችሁት በንስሐ ሕይወት ተመላልሳችሁ ራሳችሁን ለካህን አሳይታችሁ ራሳችሁን ወደ ቤተክርስቲያን አቅርባችሁ ደግሞ እንደው ረፍትን ያገኛችሁ ሰዎች ደግሞ የእናንተ ተሞክሮ ለሌሎች ሰዎች ትምህርት ሊሆን ስለሚችል በአጭር ደቂቃ እድል እንሰጣችኋለን። ምን አይነት ህይወት እንደነበራችሁ ከዛ በኋላ ክርስቶስ በምን አይነት መንገድ ደግሞ ታሪካችሁን እንደቀየረውም ደግሞ እንድትናገሩ እድል እንሰጣለን እና ብቻ እናንተ መቅረባችሁን ብቻ እንዳታቆሙ። የኔ ተወዳጆች እወዳችኋለሁ። ለወንድም ለእህቶቼ እድል ልስጥ። መሲ ፈለገዬ እንዴት ነህ? አሉልሽ መሲ ሰላም ነው። ያው ቁጭ ብዬ ተምሬያለሁ። በጣም ደስ የሚል ሁላችንን መንፈሳችንን የሚያድስ ነገር ነው። እንደዚህ ደግሞ አምሮብክ መኳንንት መስለ ደግሞ ስለመጣክ ይህን ክብር የሰጠክ የድንግል ማርያም ልጅ የተመሰገነ ይሁን። በቃ ቁጭ ብዬ ተምሬያለሁ። ግን እኔ ለአንድም ጉዳይ ነው የገባሁት። ከኔ አጠገብ አሃዱ ባልትና የሚለውን በፈለገ ስም ፎሎ እንድታረጉት ነው። ወንድሜ ነው እና ፎሎ እንድታረጉት ነው። ሁላችሁም ከኔ አጠገብ አሃዱ ባልትና የሚለው 839 ያለውን ፎሎ አርጉት እና ፈለገዬ በጣም ነው የምወድክ ማከብርክ። በዚሁ ቀጥል። ፎሎ ያረጋችሁኝ ሁላችሁንም ደግሞ አመሰግናለሁ። ይሄን አካውንት ብቻ ፎሎ አርጉት። ቴንኪዩ ሁላችሁ። አሜን። መሲ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መሲ መልእክት አስቀምጥልሻለሁ። በባለፈው በነገራችን ላይ ተወዳጆች የዩቲዩብ ቻናል ልንጀምር ነው። ይኸው ዩቲዩብ ቻናላችንን በደንብ ሰብስክራይብ እንደምታደርጉ እና እስካሁን በእርግጥ ምንም አይነት ማቴሪያሎችን አላዘጋጀንም እና እህታችን መሲ ላይ ደግሞ ጫና እንትን ማለት አንፈልግም። ባይሆን መሲ ከነ መማሪ ከሌሎች እህቶች ጋር ከነ ሳርዬ ጋር መሆና እንግዲህ የተወሰኑ ነገሮችን ለማገዝ ቃል ገብታልናለች እና ያው እግዚአብሔር ያዘጋጃል። የቀረው ነው ማለት ነው። እዚህ ፈለገዬ አንተ እኛ የምንገዛው ለአንተ ለዩቱብክ የሚያስፈልገው ነገር እኛ ራሳችን የምንማርበት ለእኛ ነው፣ ለአንተ አይደለም። በነገራችን ላይ ምንም የመጽሐፍ ቅዱስ ጥቅስ በመዳን ቤት ሆነው ኢቭን በተለያየ ህመም ላይ ሆነው በአረብ ሀገራት ላይ ሆስፒታሎች ተኝተው የሚያዳምጡ ብዙ እህቶች የሚወዱክ የሚያከብሩ ካሉና ለነሱ ነው፣ ለነሱ እንድታስተምራቸው ነው። እና እኛ ለአንተ ሳይሆን ለእህቶቻችን ለራሳችን ነው ያንን ነገር የምናደርገውና እንትኖቹን ብቻ ንገረኝ። የቱ እቃ እንደሚያስፈልግ ብቻ ከአንተ የሚያስፈልገው ከአንተ የምንፈልገው ምን አይነት እቃ እንደሆነ ብቻ ነው። እና ዋትሳፕ ጻፍልኝ ፈለገዬ። ሁሌም ቢሆን ታዛዥ ነኝ። እሺ መሲ እግዚአብሔር ያክብርልኝ መሲ በጣም ነው የማመሰግነው። ያው ከዛ በኋላ እንግዲህ ለሚያስፈልጉት እንግዲህ በጣም ብዙ ነገሮችን አስበናል። ይሄንን ስቱዲዮ የምንጠቀመው ይሄንን የዩቲዩብ ቻናል የምንጠቀመው ኦርቶዶክሳዊ መልካም ወጣትን ለመገንባት ነው። ኦርቶዶክሳዊ መልካም ወጣት በብዙዎች ዘንድ በጣም ብዙ አይነት መልከታ ሊኖሩ ይችላል። በጣም ብዙ አይነት ትርጉም ሊኖረው ይችላል። ኦርቶዶክሳዊ መልካም ወጣትን ግን ለመገንባት ይችሁንም እንጠቀመዋለን። እንግዲህ ስቱዲዮን ደግሞ አይደል ለስቱዲዮ ደግሞ የሚሆነውን ደግሞ የኪራይ ደግሞ ምን ይታወቃል፣ እግዚአብሔር ያዘጋጀዋል። እግዚአብሔር ከዚህ ስንወጣ ያዘጋጀው ይሆናል።
አይሆፕ ሁላችሁም እንዲህ አይነት ጉዳይ ላይ እንደምትተባበሩ። ማንንም እንደዚህ አድርጉ አንልም። ልክ እንደ መሲ ፈቃደኛ የሚሆኑ ሰዎች ለስቱዲዮ፣ ለኪራይ፣ ለተለያየ ጉዳይ ሰፖርት ማድረግ የሚችሉ ካሉ እንግዲህ እንደ ጊዜ መልካም ፈቃድ እነሱንም እናወራለን። ብዙ ነፍሳትን እንግዲህ በቻልነው አቅም ያው እንማረካለን። ጌታ ቢረዳን በጣም ብዙ ፕሮቴስታንት ወንድሞቻችን ልባቸው እውነተኛውን ጌታ ኢየሱስ ክርስቶስን እንደሚሻ እናምናለን እና እውነተኛውን ጌታ ኢየሱስ ክርስቶስን ደግሞ እንዲያውቁት ጠንክረን የምንሰራበት ቻናል ይሆናል ማለት ነው። ጌታ ቢረዳን፣ እግዚአብሔር ቢረዳን እና ለዚህ ሌላ ያሉት ወንድሞች እድል ልስጥና እንጠቅላል። ዲያቆንዬ እንኳን ደህና መጡ። አንቱ ተወዳጅ እና እንደው የሚናገሩት ሀሳብ ካለ ለእርስዎ እድል ልስጥ። ዲያቆን እንዴት ባሉ? እንደው ቃለ ሕይወት ያሰማልን። በጣም እናመሰግናለን። ብዙ ሀሳቦች ተነስተዋል። ምናልባት ሁሉም ላይ እንትን ለማለት ቢከብድም እንደው ትንሽ አለፍ አለፍ ብዬ 2-3 ነጥቦችን አነሳለሁ። መጀመሪያ በትምህርቱ ላይ በድጋሚ እንደው ቃለ ሕይወት ያሰማልን እና ትንሽ የገረመኝ ምንድን ነው አሁን መጽሐፈ መሳፍንት ምዕራፍ 8 ላይ ብንሄድ ማለት ነው፣ ቀደም ብንል እና ብናነበው ታሪኩን ኤፍሬም ተመሳሳይ ክስ ጊዲዮን ላይ አንስቷል ቀደም ብሎ። ከዛ በኋላ ነው እንግዲህ የእሱ ነገድ የእሱ ተከታዮች ዮፍታሔ ላይ እንደዚህ አይነት ክስ ደግሞ ያቀረቡት። እና ለምንድን ነው ይህን የማነሳው? አንዳንድ ሰው ጠባዩ ነው፣ በቃ አይችልም። ስድብ፣ ክስ ማንነቱ ነው ማለት ነው፣ ተዋህዶታል ማለት ነው። እና አንድ ነፍስ አባት ነበሩኝ። አንዳንድ ጊዜ ልክ እንደ ጉንፋን፣ አሁን አንድ ሰው ጉንፋን ከያዘው ያስለዋል፣ በቃ ምንም ማድረግ አይችልም፣ ወዶ አይደለም። እና የሚሳደበው በቃ ታሟል ማለት ነው። እና እንደ እግዚአብሔር ይማርህ ማለት ነው እንጂ ሌላ ምን ትለዋለህ? ታሟል፣ ይህ ሰውዬ ታሟል ማለት ነው። እና እውነቱን ለመናገር ምንም ማድረግ አይቻልም። እንግዲህ ወንድሞቻችን እህቶቻችን ታመዋል እና ልንጸልይላቸው ያስፈልጋል። በነገራችን ላይ አይ ቲንክ አቡነ ሽኑዳ መሰሉ መጽሐፍ የጻፉት በዚህ ላይ የመንፈሳዊ ደረጃዎች ብለው አንደኛው አለመናደድ ነው፣ እንደው በቀለዋለሁ ብሎ አለማሰብ ነው። ከዛ በኋላ ለሰውየው መድረስ አለብን ማለት ነው። ወንድሞቻችን እህቶቻችን እንደው ከክርስቶስ እኮ ተለዩብን ብሎ እንደው ማዘን ማልቀስ እና ኢቨን አይ ዶንት ኬር ምንም ለእኔ እኮ ምንም ስሜት አይሰጠኝም። የመጀመሪያው ደረጃ ነው ባይ ዘ ዌይ። ከዛ በኋላ ግን ማዕረጉ ምንድን ነው? እንደው ከክርስቶስ ተለዩብን ብሎ ማልቀስ ነው። እና የሆነት ልንጸልይላቸው ልናስብላቸው ያስፈልጋል። ታመዋል ማለት ነው እነዚህ ወንድሞች እህቶቻችን። ሌላም ነገር ማለት ፈልጌ ነበረ ግን ምንም እንትን አይጠቅምም። ምክንያቱም ያለፈው አልፈዋልና እንደዚህ ብሎ ዲቴል እንትኑ አያስፈልግም። ለማንኛውም ስለ ፍቅር ያነሳኸው ሁልጊዜ እንትን የምለው መስቀል በነገራችን ላይ ሆሪዞንታል እና ቨርቲካል አለው። ከላይ ወደ ታች የሚወጣው ፓርት አለ፣ ከዛ ወደ ጎን ደግሞ የሚሄዳ አለ። እና ይሄ ቨርቲካል ሪሌሽንሽፕ ከእግዚአብሔር ጋር ያለን ሪሌሽንሽፕ ምሳሌ ነው ማለት ነው። ከላይ ወደ ታች ያለው እኛ ወደ እግዚአብሔር ጋር የምንሄድበት እና የሚያገናኝን ምሳሌ ነው። ሆሪዞንታሉ ግን ከግራ ወደ ቀኝ ያለው እርስ በራሳችን ያለው ፍቅር ሬፕሬዘንት የሚያደርግ ነው። እና ይህንን ማነሳው ለምንድን ነው? መስቀል ያለ ፍቅረ ብእሲ አይኖርም ማለት ነው። ሊኖር አይችልም። በቃ መስቀሉ የለም። እና ብዙ ጊዜ ምንድን ነው እኛ የምናስበው እንደው በር ዘግተን ጸልየን የምንጸድቅ ይመስለናል። አንድ ዴዘርት ፋዘርስ ላይ ብቻህን ሄደ ጸልይ ሲባል እንዲህ የማንን እግር ላጥብ ነው ብሎ የመለሰ አለ። ዴዘርት ፋዘርስ ላይ በጣም የሚገርም አባባል ነው እውነቱን ለመናገር። እና እንደው ብቻዬን ሆኜ የማንን እግር ላጥብ ነው ያሰኛል። ፍቅር እሱ ክርስትና ይሄ ስለሆነ ማለት ነው። እና ፍቅር መሰረት ነው። አሁንም
አንዳንድ ጊዜ እንደው በተለይ ወጣቶች እኔንም ጨምሮ ማለት ነው እና ወጣቶች የሆነው አንዳንድ ጊዜ ከሆነ ነገር ከማድረጋችን በፊት ቆመን እንደው ብናስብ ይሄ ነገር ለራሴ ግሎሪ ነው፣ ራሴ እንድታይበት ነው ወይስ የእውነት እግዚአብሔር እንዲታይበት ነው በዚህ አገልግሎት ላይ ብለን ራሳችንን ብንፈትን፣ አሁን የማደርገው ነገር፣ አሁን የምናገረው ነገር፣ አሁን የማሳየው ነገር ለራሴ ግሎሪ ነው ወይስ ለእግዚአብሔር ነው ብለን እውነቱን ያለውን ነገር እንደው ብንፈትሽ ራሳችንን። መጨረሻው መናገር የምፈልገው ነገር አሁን መጨረሻ ሀሳብ ላይ ያነሳኸው ነው። የሆነ ከልቤ ነው ማዝነው። በተለይ በዚህ ሰሞን ስለ ዲፕሬሽን፣ ሱዊሳይድ ምናምን የመሳሰሉ ነገሮች በጣም በጣም ያሳዝናል። በተለይ እዚህ ቲክቶክ ላይ መነጋገሪያ ነጥቦች ነበሩና በተለይ እዚህ ቲክቶክ ላይ ያሉት አንዳንድ በሌላው እምነት ላይ ያሉት ወንድሞች እንግዲህ ድሃ ሰዎች እንዲኖሩ አልፈለጉም ማለት ነው። ብዙ ሲናገሩ ሰምተናል። ራሳቸውን መጥፋት የሚፈልጉ ሰዎች ገመድ ገዝተን ማጥፋት ይችላሉ የሚል በጣም የሚያሳዝን ነገሮች አሉ። ለማንኛውም እኛ ኦርቶዶክሳውያን ግን ድሃ ባለጸጋ እያለን ሳንለይ ማንም ሰው ወደዚህ ወደ ቤተክርስቲያን መጥቶ ሊድን ይችላል። ይሄ የቤተክርስቲያን መልእክታችን ነው። ስለሌላው አያገባንም። እውነቱን ለመናገር መመስከር ግን የምንችለው ምንድን ነው? እዚህ ያላችሁት ወንድሞች እህቶች በሙሉ በሀዘን ላይ ያላችሁ፣ ምናልባት ገንዘብ ወይም የሆነ በቃ ኢኮኖሚክ ችግር ያላችሁ እግዚአብሔር ይወዳችኋል። ህይወታችሁ ማተርስ ይሲ ይሄ የቤተ ክርስቲያን ሜሴጅ ነው፣ እንድታውቁት ያስፈልጋል። ሌላውን ነገር እንደው ዲስትራክት እንዳያደርገን እና በዚህ አጋጣሚ በጣም ላመሰግን እፈልጋለሁ ወንድማችን ፈለጋ። እዚህ ላይ እንደው በርትተ ብትሰራ ብዙ ወንድሞቻችን እየተፈተኑ ነው እና እኔ ባለሁበት አሜሪካ ብዙ እናታችን ፋንቱም አለች እዚህ ታውቀዋለች። ብዙ ወንድሞች አተናል በዚህ ምክንያት ማለት ነው። ብዙ ወንድሞች እኔ የማውቀው አብሮ ጓደኛዬ በዚህ ምክንያት ጠፍተውብኛል እና በጣም ፐርሰናል ነው፣ ቀላል አይደለም ጉዳዩ እና በዚህ አጋጣሚ እንደው እንድትበረቱ እንድትሰሩ እና የእግዚአብሔርም የቤተ ክርስቲያንም ሜሴጅ ለሁሉም ነው ማተርስ። ሁላችሁም ትፈለጋላችሁ፣ ለቤተ ክርስቲያን አገልግሉ። ይሄው ነው እንግዲህ ያለኝ መልእክት። ዲያቆን በጣም ነው ማመሰግን ነው። እግዚአብሔር ያክብርልኝ፣ ቃልዮትን ያሰማለን። ያው ቅድም ደጋግመን እንዳልነው አሁን ላይ ከሰኞ እስከ አርብ ባሉት ቀናት የተወሰኑ ቀናቶችን መርጠን አንድ በጣም የተመረጠ ስፔሻል ቀንን ወስነን በዚህ መልኩ በጣም ስትረስ ውስጥ ያሉ፣ በመጨነቅ ላይ ያሉ፣ ራስን በማጥፋት ስሜት ላይ ያሉ፣ በማዘን ላይ ያሉ፣ በመከፋት ላይ ከሰሞኑ በጣም በሚያሳዝን ሁኔታ አንድ አባት ድሬዳዋ ከተማ ላይ ሴት ልጁ በገዛ እናቷና በእንጀራ አባቷ ጥቃት ደርሶባት ተገላ ነበረ እና ይሄ በራሱ በዚህ ወንድማችን ላይ የሚያመጣው ጭንቀት ቀላል ነገር አይደለም። ሰው እንዲህ አይነት ከባድ ሐዘን ሲያጋጥመው የግድ የሚያጸናናው አካል መኖር አለበት ተወዳጆች። እና በጣም ፍጹም አስደንጋጭ የሆነ ወንጀል ነው። ብዙዎቻችሁ ምናልባት በሶሻል ሚዲያ ላይ ተመልክታችሁት ሊሆን ይችላል። እንጀራ አባቷ አስገድዶ ደፍሯት እና እናቷ ደግሞ የገዛ እናቷ ወላጅ እናቷ እንዲህ አይነቱ ጉዳይ ለሰዎች ተናግራ እሷም ያም ሰው በሕግ እንዳይጠየቁ ከትምህርት ገበታ አስቀርታ ትምህርቷ እንድታቋርጥ አድርጋ ስራ ቦታ ሁሉ ሳይቀር ይዛት እየሄደች ረዥም ጊዜ ካሳለፈች በኋላ ምናልባት አሁንም ሰው ሊያውቅ ይችላል ጥቃት እንደደረሰባት ብላ እናት ራሷ ነች የገደለቻት፣ የእንጀራ አባትን ለመከላከል ማለት ነው። እና ይህ ወንድማችን በእውነት ጠንካራ ሰው ነው እውነት ለመናገር ግን ቢሆንም እንደው ከቻላችሁ እንደው ቢቻል እንዲህ አይነቱ ወንድማችን እንደው ቢመጣ፣ ምክንያቱም ቀላል ነገር አይደለም። እንዲህ አይነት ላይ ሁኔታ ላይ ያሉ በሀዘን ላይ ያሉ እህት ወንድሞቻችንን በጣም ከባድ ሀዘን ላይ ያሉት ወንድሞቻችን ልባቸው እንደ ማጽናናት ቀላል ነገር የለም።
ራሳቸውን በማጥፋት ስሜት ላይ ያሉ ሰዎች አሉ። በዚህ ሰዓት በጣም ትንንሽ በሚባል ነገር ራሳቸው በማጥፋት ላይ ግን ያሉ ሰዎች አሉ። ራሳቸው በማጥፋት ስሜት ላይ ደግሞ ያሉ ሰዎች አሉ። ይሄ ራስን የማጥፋት ስሜት እንዲቀላል ነገር አይምሰላችሁ ተወዳጆች። በጣም ከባድ ነገር ነው። ሰው የብቸኝነት ስሜት ሲሰማው ሊወስነው የሚችል ትልቁ ውሳኔ ራስን ማጥፋት ነው። ራስን ማጥፋት አማራጭ ሆኖ ያቅም ለምንም ነገር ግን ሰዎች ብቸኝነት ሲሰማቸው እንዲህ አይነቱን አማራጭ ገንዘብ ያደርጋሉ። በብዙ ነገር ተከፍቶ ሊሆን ይችላል። በፍቅር ህይወታቸው ተጎድቶ ሊሆን ይችላል። የያዙት ነገር ያፈሩት ንብረት መና ቀርቶባቸው ሊሆን ይችላል እና ብዙዎች ራስን በማጥፋት ስሜት ላይ ሊሆኑ ይችላሉ። እነሱንም እናወራቸዋለን። በተለያዩ ልምዶች ውስጥ ያሉ ቤተክርስቲያንን የሚናፍቁ ሰዎች አሉ። ቅድም እንዳልነው ማነው በባለፈው እንዳልነው ሁሉም ለውጥ በዚህ መተለውጥ ነው የሚስተካከለው እና በጊዜ ሂደት እነዛ እህት ወንድሞቻችን እንዲቀርቡ እንዲማሩ እያደረገን እናስተምራቸዋለን እና የፈለገ አትናቴዎስ ኦርቶዶክሳዊ ወጣትን ይሄ መልካም ወጣትን ምዝገባ ሁላችሁም እንዳያመልጣችሁ ተወዳጆች፣ እንዳያመልጣችሁ ሁላችሁም ተመዝገቡ እና ስልጠናው ይጀመራል። ከዛ በኋላ እያለን እንቀጥላለን። ጌታ ይርዳን። ወንድማችን ቶኒ ለቶኒ ሻደል ስጥ እስኪ ከይቅርታ ጋር ዲያቆን ቶኒ ነው ያሉት። ገብቶኛል። ወንድማችን በጣም አምሮባል። ምንድን ነው በለጥከኝ ፎሎወር እስቲ እግዚአብሔር አራ ይሆን ትቀንሳት አለ ቅዱስ ሚካኤልዬ አንተ እውነት ነው ግን ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው የሚባለው ግን እውነት ነገር ወይ ቀል በነገራችን ላይ እንደዚሁ ሳይህ ምን ትዝ እንደሚለኝ ልንገርህ። ወደ ትዝ የሚለህ ዩኒቨርሲቲ ያለው ተማሪ ያለው የሚገርም ጎበዝ ተማሪ ነበር እና በሰዓቱ አንድ የማስጠናው ልጅ ነበረ፣ ግን ትምህርት ቶሎ አንደርስታንድ አያደርግም። ለምንድን ነው እሱ ስትዝ የሚለኝ? ትክክለኛ ሰው ነው የመረጥከው። በነገራችን ላይ እኔ በነገራችን ላይ ጋይስ ቀሌን አይደለም የአብነት ትምህርት ስጀምር ቶሎ አይገባኝም ነበር። የአብነት ትምህርት ስጀምር እና እናቴ የአብነት ትምህርት እስከዛ የሚታርገው ወይ ተመስገን ስልክን ቀንሰው ወይ ልደት የሚታርገው ተመስገን ስልኩን አስቀንሰው ልደት ያንተን ክፈት ሲጀምር እኔ ኤርፎን ላይ ነኝ። ቀጥሉናል እና ማዘር በጣም ብዙ ቦታ ይዛኝ ዞራለች እና እንዲህ ማድረሳቸው ቦታውንም አልናገርም ስማቸውንም አልናገርም ቦታው ስለሚታወቅ ምናልባት አይ እና ምን ተፈጠረ መሰላችሁ? በቅድስት ሥላሴ እንዘአምን ወተማሐፀን እክደከ ሰይጣን የሚለውን እንግዲህ ጀምረን ልክትን ስንል እኔ ይጠፋብኛል። በቅድስት ሥላሴ ምናምን ማለት ራሱ ያቅተኛል ምናምን ሰይጣንን ምን እንዳሉኝ ታውቃለህ? እሳቸው ማለት መረራቸው ደጋግመው አስረድተው የሆነ ሰዓት ላይ ምርር ሲላቸው ናስቲ ያሉ ና ወደዚህ ያሉ እዛ ቤት አባታች ስላቸው ያማል አሉ። እግዚአብሔር እንዴት ተስፋ ቆርጬ ወደ ቤት እንደተመለስኩ እኔ ነኝ የማውቀው። አልማርም አልኩኝ። ከዛ በኋላ ጭራሽ በቃ ያማል አላሉኝም። በህይወቴ እሱን ቀን እኔ ያደረሰው እና ትክክል ነህ። ብዙ ነገር ቶሎ አይገባኝም ነበረ። እኔ አሁን ነገር ራሱ ቶሎ አይገባኝም። ከልጅነት የጀምሮ ነው ስግጥ ያልኩት ነው የምትለኝ? እስከ ሽምግልና አንቺ ይቅርታ ሰላም ሳልልሽ አንቺን ቀጥታ ወደ ሀሳብ የገባው እና እኔ የሚከብደኝ የነበረው ድቁና በመማርበት ሰዓት ላይ የለኝም ድቁና፣ ግን ድቁና በመማር ሰዓት ላይ አብነት ትምህርት እያለሁ ውዳሴ ማርያም በምቆጥር ሰዓት ላይ እጅግ በጣም የተፈታተነኝ እጅግ በጣም ልቤን ያደከመውን ቢሆን ጥሩ ነው። ናኩተከ ከዚህ አሁንም አልችለውም። እሱ አሁንም እኮ ይከብዳል። አሁንም የምሬን አሁንም ይከብደኛል። ስለዚህ
ያ ያስታውቃል። በሚከብድ ያስታውቃል ማለት እስኪ በለው አንዴ። ኧረ እስኪ እግዚአብሔርን በለው እስኪ። ከቱዳ ሲሆንብኛል ዲያቆናት ባሉበት እኔ ምን ቤት ነኝ? እኔ ማን ነኝ? እና እንደዚህ የምዳፈረው የድፍረት ኃጢአት የምሰራው ለማንኛውም ደስ ብሎኛል። ማርያም በጣም ዛሬ እንደዚህ ስለተሰበሰብን ይሄ ሁሉ ሰው ስለመጣ ከዚህ በላይ ሰው ደግሞ ይኖራል። ሰሞኑንም ቁጥራችን እየጨመረ ነው የሚመጣው። መማማራችን ይቀጥላል። ወደፊት ነው የምንሄደው እንደ እግዚአብሔር ፍቃድ። ሁሉም ነገር መልካም እየሆነ እንደሚመጣ አምናለሁ። ወንድማችንም ፈለገ አትናቴዎስ ተጽዕኖ ፈጣሪ አትበሉኝ ብለህ ነበር። ፈለገ አትናቴዎስ ቆንጆ በሉኝ አላዋጣ አለ። አንዱ እኮ ነው ኮሜንት ላይ ሼሚዞን ነው እንጂ አለ ቆንጆ እንኳን ልደት ማለት ይሄ በሜጋ አካውንት ራስ ነገር ተጻፈው የምንም ተጽዕኖ አድርጎባቸዋል። ይሄን ልጅ አልኩኝ እውነት እስከመናገር ድረስ እውነት እስከመናገር ድረስ ሲሸመጥጡ አይነዌይስ ምንም ችግር የለውም። ልደተ ቃል ቆንጆ ፈለገ አትናቴዎስ ተጽዕኖ ፈጣሪ ማለት ይቻላል አይደለ? ልደተ ቃል ደንብ አስከባሪ እኔ አንዱ በስነስርዓት ኮሜንት ላይ እንደዛ ፈለገ አትናቴዎስ ተጽዕኖ ፈጣሪ ያለና ልደተ ቃልስ ደንብ አስከባሪ ያለ እኔ ሞት ሞት ነበር። አሁን ራሱ አረ አረ ይልብሻል። እኔ ሁሉም ነገር የሚያምርብኝ ልጅ የሚገርም በቃ ይስተካከል። ችግር እውነትን ነው። አሁን ይሄ ደንብ አስከባሪ የሚለው ነገር ትንሽ ከመንግስትም ጋር ሊያጋጭ ስለሚችል በቃ ይሁንልን። በእርግጥ አቆንም ይሁንልን። ያው ጸጉሩ ገባ ገባ ያለ ራሰ በራ እኔ እግዚአብሔርን ራሰ በራ ቆንጆ ምድር የላትም። ግን ይሁን ልደተ ቃል ቆንጆ ነው ይበሉ፣ ችግር ይበሉ። ቀጥላ ይታደሉታል እንጂ አይታገሉትም። እኔ የሚገርምህ ዲሲር የአያቴ ምርቃት በጣም ሰርቷል ይመስለኛል። ነብሷን ይማረው እና እያንዳንዱ የበረከት አመት አንዳንድ ያልዳኑ ሰዎች አስቸገሩን እንጂ የእግዚአብሔር ልጅነት በስራ አይገኝም። በነገራችን ላይ በጸጋ ነው። ልጆች ከሆናችሁ በኋላ መልካም ስራ የምትሰሩት። በትግል የእግዚአብሔር ልጅ መሆን አይቻልም እና ይሄ ነገር ሊታወቅበት ይገባል። ግን እንደኔ የአያት ምርቃት በጣም እየሰራ ያለ ሰው ካለ ወይ በሉኝ በውስጥ ኧረ በስመ አብ። ለማንኛውም በጣም ቃሌት ያሰማንን ቆንጆ ምክር ነበረ መምህር ሲሰጥ የነበረው። እኔ ራሱ ዛሬ ግን ከልቤ አንተን የሰማሁት ለምን እንደሆነ አላውቅም። አስተማሪ ሀሳብ ነው። ቀጥሉ እሺ። እኔን አሳንሰኝ። ኧረ አንተ አሳንሰንህም እኮ ተጠቅተህ ስለሆነ ወደ ካሜራ የምትገባው ሞስ ፊትህ ተለቅ ያለ ነው የሚሆነው። ገን ላይ ምን እንዳለኝ ታውቃለህ? ፈለገ በእንትንና በምንድን ነው በቲክቶክ ስናይና በአካል በጣም ትለያለህ። አይን በጣም ጠባብ ነው አለኝ በአካል። ኧረ ምን እንደተፈጠረ ድንገት እውነት ነው። በባለፈው ወንድማችን ፓስተር ሶፊን ከልቤ ላመሰግን ነው እና በመካከል እንደው በመንገዳችን ላይ አንዲት እህት አገኘን እና የት ነው ማውቃችሁ ምናምን አለችን እና ፓስተር ሶፊ ዝም ብሎ እንዲህ ብሎ አያት እንዲህ ምናምን ብሎ አያት እኔ እንጃ የት እንደምታውቂ ምናምን አልኩ። ከማንን ምናምን ሲባል ሶፊን ምን ብትርጥሩ አንተ ፈለገን አይደል አለች። አዎ እኔ ፈለገን ነው እኔ ፈለጋ ታንኩስ ነው። ከዛ እሱ ስትለው እሱ ፕሮቴስታንት ነው እኔ አልቻልኩም ሞልኩኝ። ከዛ በኋላ ትንሽ እሱ ፈለገ መስሏት እግዚአብሔርን ፈለገ አትናቴዎስ መስሏት ቀርባ ትንሽ አንዳንዴ በህይወት የገጠሙ ነገሮች አሉና እንደው እንዴት ይሻላል ነው ሲል አይሹ እሱን አላት። በጣም ፕሮቴስታንቶች በቃ እንዳሰሚያቸው ልጅ በደንብ
እኔ ጋር መተሽ ተካታች ተማሪያለች ስላት እኔ ደግሞ ነገሩን ጭንጭ ለማድረግ ብዬለት አይ እንደው ብዙ ጊዜ እኛ አዳራሽ ውስጥ ትንሽ ጫጫታ ስለሚበዛ እንደው ቤተክርስቲያን ሄደሽ እንደው እዛ ጸጥ ያለው ነገር ራሱ እንደው ልብሽን ቢገዛው ላለው አልተነሳበትም። ስማታት ፈንታ አለፋሰር እኔ ቀስብኝ ያው የእኛ ቸርች ትንሽ ጫጫታ ይበዛዋል። የኦርቶዶክስ ቤተክርስቲያን ሂጂና ሲይዛ ያለው ጸጥታ ራሱ በቃ አሪፍ ነው ምናላሉ አበረ አንተ ነው ዘማሪት አቡነሽ ከላችን ታችነኝ ሌሎችን አስገባ። እሺ በጣም ቃል ታሰማለሁ። እሺ ዲያቆን፣ እሺ ዲያቆን። ሰላም አቦነሽዬ፣ አቦነሽዬ ልበል መቼም ድፍረት አይሆንም። በጣም ፈለገዬ እንዴት ነህ? ስላየው በጣም ደስ ብሎኛል። ፈለገ እስኪ እድሜህን ልጠይቅ በእናትህ ስንት ዓመትህ ነው? ስንት መስላለሁ? ስንት መስላለሁ? አቦነሽ 30 ብትሆን ወይ 28 ዓመት ብትሆን ልጄ ትሆናለህ ብዬ እኮ አስቤ ነው። እና የ30 ዓመት ልጅ አለኝ እኔ። አይ እኔ አዎ ትክክል ነሽ አቦነሽ። እኔ አልመስልም። ትንሽ በዚህ ዓመት ኑሮ ተስማማኝና እና እኔ በኢትዮጵያ 1990 ነው 27 ዓመት ነው። ቤት 27 አከበርኩ። እውነት አንተ ማለት እንግዲህ ሁለተኛዋ ልጄ ማለት ነው። እኔ 4 ልጆች አሉኝ። ሁለተኛዋ ልጄ 27 28 ዓመቷ ነው። አግብታለች አቦነሽ። እና በጣም ደስ ብሎኛል ስላገኘው። እግዚአብሔር በአንተ እየተጠቀመ ነው። እግዚአብሔር ጸጋህን ስላበዛል። በጣም እከታተልሃለሁ። ባይዘወይ በጣም ነው የምከታተል። ስታስተምር፣ ከብዙዎች ጋር የእግዚአብሔርን ቃል ስታካፍል ጨዋ ልጅ ነህ። ደግሞ በጣም 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 ነው የማከብር። በእውነት እንደ እድሜህ አይደለህም። እግዚአብሔር ምንድን ነው በዘመናት ሁሉ እግዚአብሔር ሁሌ ልጆች አሉት በቤተ ክርስቲያን ውስጥ እና ከነዛ ውስጥ ደግሞ አንተ አንዱ ነህ ማለት ነው። አቦነሽ በጣም እኔ በጣም ነው በነገራችን ላይ የምወድሽ። ዛሬ አይደለም ከዘፈኑ ዓለም እንግዲህ ከተመለሽ ጊዜ ጀምሮ እና ዝማሬዎችሽን በጣም ነው የምወዳቸው። ያው እነ ልደት ምናምን ምስክሮች ናቸው። ከቤት ለሆነ ጉዳይ ስወጣ የምሳፈርበት ራይድም ይሁን ምንም የምሳፈርበት መኪና ላይ ግን በብሉቱዝ አገናኝቼ የምከፍተው ያንቺን ዝማሬዎች ነው። በጣም የምወዳቸው ዝማሬዎች ናቸው። እጅግ በጣም ነው የምወድሽ። በጣም ዛሬ በጣም እድለኛ ነኝ። ለእኔ ማለት እኔ በጣም ታናሽ ነኝ አቦነሽ፣ በጣም ታናሽ ነኝ እና ለእኔ በጣም ትልቅ እድልም ትልቅ መመረጥም ነው ዛሬ በእውነት አንቺን በዚህ አይነት መልኩ ማየት። በጣም በመንፈሴ ቅናት ከምቀናባቸው የቤተክርስቲያን ልጆች መካከል